ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችን እናቀርባለን ከመደበኛው ስቱዲዮ ውጭ ሆነን የዛሬውን ዝግጅት ወደናንተ ይዘን መተናል እንድትከታተሉ እንጋብዛለን ዛሬ ከወታደራዊ ጉዳዮች ባለሙያ ከሻለቃ ማሞ ለማ ጋር የምንወያየው ሰሞኑን በኢትዮጵያ በርካታ ክስተቶች እየተስተናገዱ ነው አብይ አህመድ በአንድ ቀን አዲስ አበባ ላይ ምክክር በሌላ በኩል ደግሞ በአማራ ክልል መጠነ ሰፊ ጥቃት ከፍቷል እንዲህ አይነቱ ግጥምጥሞሽ ባለፉት 8 ዓመታት በተደጋጋሚ የተስተዋሉ ክስተቶች ናቸው ከሰሞኑ ከተሰሙት ዜናዎች አንዱ በአማራ ክልል በወሎ በአርሴማ አንድነት ገዳም ላይ የድሮን ጥቃት መፈጸሙ ነው ወታደራዊ ባለሙያው ስለዚህ ጉዳይ ምን ይላሉ ሌሎች ጥያቄዎችንም አንስተን ከሻለቃ ማሞ ለማ ጋር አብረን እንቆያለን ከኛ ጋር እንድትሆኑ ግብዣችን ነው መልካም ጊዜ ተናስተልን ሻለቃ ማሞ ራስልኝ መሳይ እንደምን አለ እንደምን ከረምክ ደህና ነው ወይ እንዴት ሰነበቱ ደህና ነው ቶይ ዛሬ ተገናኝተናል እንግዲህ አሳዛኝም መረጃ ነው ይዘን የመጣ ነው ያው እስካሁን የወሎ የመነኮሳቱ ግድያ በበርካታ ኢትዮጵያውያን ዘንድ ባለም አቀፍ ደረጃም እንደዚሁ የፖለቲካ ፓርቲዎችም የሲቪክ ተቋማትም ውግዘት እያሰሙ ነው የሚገኙት ዓለም አቀፍ እንደዚሁ ዘመቻም ተከፍቷል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከጥፋት እንታደጋት የሚል ዘመቻ ተጀምሯል ጥቃቱ አላቆመም ግድያው ተጠናክሮ ነው የቀጠለው ይሄ ደግሞ በቀጥታ በአብይ አህመድ ወታደሮች በአብይ አህመድ ትዕዛዝ የተፈጸመ ለመሆኑ ብዙ ማስረጃዎችን ማቅረብ የሚቻል ጉዳይ ነው ይሄ የጦር ወንጀል ነው ይሄ ሰባዊነት ላይ የሚፈጸም ትልቅ ጥፋት ነው ከዚህ አንፃር እንዴት ይመለከቱታል የሚለው መነሻ አድርገን በተለያዩ ጉዳዮች ላይ እንወያያለን እንደው ጠቅለል አድርጎ ለማንሳት ያለ እንደ መግቢያ የሰሞኑን ክስተቶች እንዴት እየተከታተሉ ነው ግራና ቀኝ በአንድ በኩል ምክክር በአንድ በኩል ትልቅ ቀውስ ትልቅ ጦርነት እነዚህ ነገሮች በአንድ ሀገር ውስጥ እየተስተናገዱ ነው የሚገኙትና ይህንን ነገር ጨምሮ በአጠቃላይ ወቅታዊ ሁኔታውን እንዴት እየተከታተሉ ነው ሻለቃ ማሞ አመሰግናለሁ መሳይ ያው የሀገራችን ነገር እንቅልፍ የሚነሳ ነው በየጊዜው በየእለቱ የምንሰማው ወደ ከፋ ነገር የሚሄድ እንጂ ወደ ተሻሻለ ወይም ወደ ረገበ መንገድ የሚሄድ አናይም በጣም የሚያሳዝን ነው ያው የምንሰማው ጦርነቱም አለ በሌላ በኩል ደግሞ እንደዚሁ የፖለቲካው ጨዋታ አለ እና በተለይ ጦርነቱና በሰላማዊ ሰው ላይ የሚደርሰው ጉዳት ሀገሪቷ ላይ የሚደርሰው ጉዳት በጣም የሚያሳዝን ነው ከቀን ወደ ቀን መሻሻል ማያሳይ ነው እና አሁን እኔ እንደማየው ከሆነ በዚች ሀገር ላይ ይሄ ሁሉ መዓት የወረደው ከአሁን በፊት በታሪክ ታይቶም ተሰምቶም በማይታወቅበት ደረጃ እዚህ ደረጃ ላይ የተደረሰው በምን ምክንያት ነው ብለው ራሳቸውን እንዲጠይቁ እንደ ወታደር የወታደሮቹን ነው በተለይ ወታደር አዛዦቹን ከላይ እስከታች እና ወታደሮቹን በተለይ በግንባር ደግሞ መስዋዕትነት የሚከፍሉ የሚሞቱ የሚቆስሉ አካላቸው የሚጎል የሚማረኩ እነዚህ ሁሉ ወታደሩ ክፍል ስለሆኑ ምን ቢሆን ነው ለይቶላቸው መብታችን ህልውናችን አደጋ ላይ ነው እና ቤተሰባችንን ራሳችንን መጠበቅ አለብን ብለው ጠመንጃ አንስተው ይወጡ አሉ እንደገና ደግሞ እነሱን ለመገዳደር የሚዋጋ የሚሞት የሚቆስል አለ በዚህ መሃል ደግሞ የሚያልቅ ህዝብ አለ ወደ መቀመቅ እየወረደች ያለች ሀገር አለች ህዝቡም በኢኮኖሚ ይሄ ሁሉ መስቀልቀል ስቲል በተለያየ የኃይል እርምጃና በፖለቲካ ድራማ ሸፍኖ ለማቆየት ጊዜያዊ ፋታ ለመስጠት እንጂ ዘለቄታዊ መፍትሄ ሊሆን የሚችል ነገር ሲሰራ አናይምና አሁን እኔ እነዚህን ጥያቄዎች አንስቼ በተለይ ለጦር ኃይሎች አባላቱ ለወታደሮቹ ለአዛዦቹ መልሱን ለራሳቸው መልስ እንዲሰጡ መግለጽ መፈልገው ነገር አለና
አሁን የሚታየው አሁን የተጋቀስከው ነገር ሁሉ አንደኛ በጦር ኃይልና በውጊያ በጦርነት ይፈታለው ተብሎ የተያዘው መንገድ የትም የሚያደርስ አይደለም። በጦርነት መፍትሄ አይገኝም። በፖለቲካ ሶሉሽን መፍትሄ ሊገኝ ይችላል። አለበለዚያ ደግሞ መፍትሄው ያው የመንግስት ስርዓት ተገርስሶ መውደቅና መውደቅ ላይ ሲደርስ ነው ማለት ነው። በፖለቲካ መፍትሄ ይሄ በፖለቲካ ደግሞ አሁንም በእንዲያ በምክክር በምንም የሚባለው ድራማ ሁለቱም ጊዜያዊ እስትንፋሽ ለማግኘት ካልሆነ በስተቀር አንድም ዘለቄታዊ መፍትሄ የሚሰጥ አይደለምና እኔ ይሄንን ማስበውን ለነሱ ጥያቄ ሆኖ መልሱ ምን እንደሆነ የሚያሳየውን ነገር ማቅረብ እፈልጋለሁ። መሳይ እንግዲህ ሻለቃ ማሞ በትክክልም ይህንን ጉዳይ በተመለከተ ወታደራዊ ሹማምንቶቹ በርሶም በኩል ከዚህ በፊትም በተደጋጋሚ ሲገልጹ ነበር። ታሪካዊ ኃላፊነት አለባቸው። አሁን ላይ ለሚፈጽሙትም ለሚሆነው በሙሉ በአንድም ይሁን በሌላ ተጠያቂዎች ናቸውና እስቲ ጥያቄውን አብረን እንስማ። ምላሽ የሚሰጡበት አጋጣሚ ካለ ወደኛም መተው በርሶ ለሚነሱ ጥያቄዎች መልስ እንሰጣለን ካሉም በራችን ክፍት መሆኑን ልንገልጽላቸው እንፈልጋለን። ግን ባሉበትም ህሊናቸው የሚጠይቀው ባሉበትም የሚመልሱት ጥያቄውን አብረን እንስማ። ሻለቃ ማሞ አመሰግናለሁ። መሳይ እንኳን ማየን ነገር ነው። እንኳን እነሱ መተው አንተ ጋር መልስ ሊሰጡ እኔም አንተ ጋር ቀርቤ መናገሬን የሚወዱት አይመስለኝም እና ስለዚህ እሱ ሳይሆን እኛ መልሱንም ቢሆን ምን እንደሆነ ተጨባጭ ያለውን መረጃ እንናገራለን። መቀበል አለመቀበል እንግዲህ እነሱ ጉዳይ ነው የሚሆነው። እኔ ምንድነው ማስበው ዛሬ በኢትዮጵያ ውስጥ የሚሰማው የሚታየው የጥይት ድምጽ ላለፉት 50-60 ዓመታት ምናልባት በሰሜኑ ጦርነት በ30 ዓመት በወሰደ ጊዜ እንኳን የጥይት ድምጽ ተሰምቶባቸው በማያውቁ ቦታዎች ላይ ነው ዛሬ ከባድ ጦርነት የሚካሄደው በአማራና በኦሮሚያ ክልል እና ግዙፍ የእርስ በርስ ጦርነት እየተካሄደ ነው። ሰው ጨራሽ ጦርነት ነው እየተካሄደ ያለው በታጠቁ ኃይሎች እና በወታደሩ ብቻ ሳይሆን በሰላማዊ ህዝብ ላይ የሚደርሰው እልቂት ሲታይ ከፍተኛ ነው። ዝም ብሎ ግጭት ምናምን የሚባል አይደለም። እንደገና ደግሞ በዚሁ በአገሪቷ ውስጥ ለምን ይሄ ሆነ ነው እንግዲህ። ሁለተኛ በየዕለቱ በመቶዎችና በሺዎች የሚቆጠሩ ሰዎች በዘራቸው በቋንቋቸውና በሃይማኖታቸው እየተለዩ የሚገደሉበት የሚጨፈጨፉበት እና ተወልደው ካደጉበት ቀዬ የሚባረሩበት በሚሊዮን የሚቆጠር ማለት ነው። እስካሁን እኮ አንዳንድ ዓለም አቀፍ ድርጅቶች እንደሚጠቅሱት እስከ 5 ሚሊዮን የሚደርስ ውስጥ ተፈናቃይ እንዳለ ነው የሚነገረው በኢትዮጵያ ውስጥ ከሰሜን እስከ ደቡብ ከምስራቅ እስከ ምዕራብ። ከዚህ ሌላ እንግዲህ ይሄ በኢትዮጵያ ውስጥ እንዲህ አይነት ነገር ሆኖ ያውቃል ወይ ነው ጥያቄው። ሌላ ውድቀት የሚታየው ወደ ከ5 ሚሊዮን እስከ 7 ሚሊዮን የሚጠጉ ወጣቶች ህፃናት ትምህርት ቤት አይሄዱም። በአማራ በኦሮሚያ ክልል በአብዛኛው በሌሎች ክልሎችም እንደዚሁ ጸጥታው የተረጋጋ አይደለም። በጣም በሚገርም ደረጃ ባለፈው ፕሮግራማችን ላይ እጅግ አስፈሪና አስደንጋጭ የሆነ የሃይማኖት ተቋማት መቃጠል መውደም እንደገና ደግሞ የሃይማኖት አባቶች መገደል መታረድ ሁላችንንም ክርስቲያን እስላም ሳይል ክርስቲያኑ መስጊድ ቢቃጠል እንኳን ቤተክርስቲያን መስጊድ ቢቃጠል የሚሰቀጥጠው መንግስት በመንግስት ደረጃም ቢሆን መንግስታዊ ስርዓት መልክ ያለው መንግስት የሚባል ኃይል እንዲህ አይነት ነገር ሲፈጠር ምድሩ ነው የሚነቃነቀው። የሃይማኖት ተቋም ሲቃጠል በማንም ይሆን በማን
ያንን ለማስተካከል ከፍተኛ እርምጃ የሚወስድበት ዘመን ነው ያለፍነው። በየትኛውም ዘመን ቢሆን ሌላው ቀርቶ በወያኔም ዘመን ቢሆን ያው መጀመሪያ ወደ ስልጣን ሲመጡ ያው የጫካ እንትን ህግ የጫካ እንትን ይዘው ዲሲፕሊን ይዘው ስለመጡ ብዙ ተንገዳግደው በመጨረሻ አካባቢ ወይም በመሃል መንግስታዊ ስርዓት ወይም መንግስታዊ እንትን ሼፕ ይዘው ነበረ። ህግን በማስከበር እንደገና ደግሞ ስርዓትን በማስከበር የህዝብን ደህንነት በመጠበቅ ዋናው የመንግስት ዋናው ተቀዳሚ ተግባር የሆነውን በመፈጸም ረገድ የዘር ፖለቲካ ቢያራምዱም አገሪቷን አሁን ላለችበት መድረስ ደረጃ መድረስ ሁሉ ትልቅ አስተዋጽኦ ቢያደርጉም በፖለቲካ በዘር ፖለቲካ መርዝ ስርጭታቸው መንግስታዊ ሼፕ መያዝ ችለው ነበረ። አሁን እኮ ቤተክርስቲያን ቢቃጠል፣ መስጊድ ቢቃጠል፣ ሃይማኖት አባቶች ቢታረዱ፣ ምዕመናን ቢታረዱ ምንም ዜና እንኳን በመንግስት ሚዲያ እንኳን ዜና እንዲሆን አይፈለግም። እንዲሁ ነው፣ በለሆሳስ ነው። እንደውም ከዜና እንዲርቅ ነው፣ መካድ ነው። የሆነውን ነገር ሁሉ በመካድ በምንም በየትም ዓለም የመንግስታዊ ስርዓት ሼፕ ያለው ወይም መንግስታዊ ስርዓት የሚባል እንደዚህ አይነትን ነገር ከበር አድርጎ አላውቅም አያገባኝም የሚልበት ዓለም የለም በጭራሽ። እና ይሄ ለምን ሆነ ነው አሁን ጥያቄው የሚነሳው። በተለይ ለጦር ኃይሉ አባላት ይሄ ለምን ሆነ ብለው ለምን አይጠይቁም? ትላንት አይደለም የተወለዱት፣ የዛሬ 10 ዓመት 20 ዓመት በደርግ ዘመን የሩቅ ዘመኑን የአፄ ምኒልክን የምንን የአፄ ቴዎድሮስን የአፄ ዮሐንስን ዘመን ትተን ከንጉሱ ዘመን እንኳን ብንጀምር በእድሜ ያለን ሰዎች አለን። ከኛም ያነሱት በንጉሱ ዘመን በደርግ ዘመን ከዛ ቀጥሎ ደግሞ በወያኔ ዘመን በእነዚህ ስርዓቶች አገዛዝ ዘመን ያለው ህዝብ እኮ ነው አሁንም ያለው። ወይም ደግሞ ምድሪቷም ያቺው ናት። እንደ ፋብሪካ አዲስ ፋብሪካ ተቋቁሞ አዲስ ህዝብ እያመረተ ወጥቶ ምድሯን እኮ የሞላት አይደለችም። ያው ህዝብ ነው። ያ ህዝብ ደግሞ አብሮ ሲኖር ነበረ። ሃይማኖት ዘር ለይቶ እንደዚህ የሚፋጅበትና አንዱ ሌላውን እያባረረ ተፈናቃይ የሚያደርግበት ምድሪቷን በሙሉ የህግ አልበኝነት ሰፍኖ ሰው በማጓጓዣ አውቶቡስ እንኳን መሄድ የማይችልበት መንገድ ላይ እየታፈነ በሚሊዮን የሚቆጠር ገንዘብ የሚጠየቅበት ሁኔታ እኮ ኢትዮጵያ ውስጥ ተፈጥሮ አያውቅም። ህዝቡ አዲስ ፋብሪካ ተፈብርኮ መጣ፣ ምድሪቷ ተለወጠች። ማን ነው የተለወጠው? የተለወጠው እኮ መንግስት እኮ ነው እንጂ ህዝብ እኮ ያው ህዝብ ነው። አብሮ ሲኖር የነበረው ህዝብ እኮ ነው ያለው። ህዝቡም ምድሩም አልተለወጠም። የተለወጠው መንግስት ነው። ይሄንን ማአት በሀገሪቷ ላይ ያመጣው አሁን ያለው መንግስታዊ ስርዓት ከላይ እስከታች ድረስ ያለው ነው። እኔ በጣም አዝናለሁ። አንዳንድ የመከላከያ ሾማመንት የፖለቲከኞቹን እንትን የንግግር ሀረግ ተከትለው ህዝብን ሲሳደቡ ህዝብን ሲዘልፉ በእብሪት ይሰማል። ፖለቲከኞቹ ይሳደባሉ ህዝብን በይፋ ወይ አይገባውም ይላሉ። ወይ ህዝብ እንደዚህ ነው፣ ቅጥረኛ ነው፣ ምንድነው? እንዴት ህዝብ ይኮነናል? እንዴት ህዝብ የነበረ ህዝብ እኮ ነው። ያው ህዝብ ነው። አዲስ ህዝብ አልመጣም። የመጣው አዲስ መንግስት ነው። ይሄን ሁሉ ጣጣ ይዞ የመጣው አዲስ መንግስት ነው። እና ምን አለ ወታደሮች ይሄ ወታደር ይሄንን ማያውቅ ወታደር የለም። የመሪ እንጂ የወታደር መጥፎ የለውም ይባላል። አሁንም ቢሆን የመሪ እንጂ የህዝብ መጥፎ የለውም። እቺን ሀገር ሲኦል ያደረጋት አሁን ያለው መንግስታዊ ስርዓት ነው። ለ27 ዓመት ተንሰራፍቶ የነበረው የዘር አገዛዝ ተገርስሶ በዘር ፖለቲካ ሀገሪቷን አምሶ ከዛ በኋላ በሙስና
በአድሎ በጎጠኝነት ቆይቶ 27 ዓመት በመጨረሻ በህዝብ አመጽ እና በብዙ ወጣቶች መስዋዕትነት ሲወርድ አሁን የመጣው ያንኑ በከፋ ሁኔታ የሚያስቀጥል ነው የቀጠለው። አሁን ይሄ ነው ያለው ተጨባጭ ሁኔታ። ከላይ እስከ ታች የተዘረጋው የመንግስት መዋቅር እንግዲህ ፍትህና ነጻነትን እኩልነትን ረግጦ የራስና የቤተሰብ ማህበረሰብ ህልውና አደጋ ላይ የጣለ ሁኔታ ነው የተፈጠረው። ድሮ እኔ ሳገናዝበው ይሄንን እንዲገነዘቡ ፈልጋለሁ። ድሮ እኮ በወያኔም ጊዜ ሆነ በደርግ ጊዜ ያው ከምስቅልቅሉ በኋላ ይሄ ቀይ ሽብር ነጭ ሽብር በኋላ ፖለቲካ ውስጥ ወደ ፖለቲካ ሳይጠጉ ቀናቀናም ሳይሉ ትችትም አፍላፊም ሳይናገሩ እኮ መኖር ይቻላል። በድሮ አገዛዞች ዘመን ኢቭን በወያኔም ዘመን ቢሆን እንደዛ ይቻል ነበር። አሁን እኮ አትችልም። ኢትዮጵያ ውስጥ አንተ አፍን ዘግተህ ብትኖር በዘር ትጠቃለህ፣ በቋንቋ ትጠቃለህ። ኢቭን ዘር እንኳን ምን እንደሚሆን ሳይታወቅ ይሄን ትመስላለህ ተብለህ ካነጋገርህ ወይም ካለባበስ ልትጠቃ ትችላለህ። ይጠቃሉ እኮ ይሄ ሰውዬ ዘሩ ምንድነው ይባላል እኮ። አሁን እንደማይታወቅ እንደኛ አይነቱ ዝም የሚል ይጠየቃል እኮ ዘሩ ምንድነው። በካሁን በፊት ነግሬያለሁ። አንዱ ጠይቋል ይሄ ሰውዬ ዘሩ ምንድነው ተብያለሁ እኔ። እና ተጠይቀህ እኮ ወይ ትጠቃለህ ማለት ነው። ሃይማኖትህ ታስቦ ትጠቃለህ ዝም ብለህ ምንም ባትሆን እንኳን። እና ተወልደህ ካደግክበት አካባቢ በዘር በቋንቋ በሃይማኖት ትባረራለህ ምንም የማታውቀው ማለት ነው። አሁን ኦሮሚያ ክልል ያሉ የአማራ ተወላጆች ወደ 3 ትውልድ አባታቸው ብቻ ሳይሆን አያታቸውም እዛ የኖረ አባታቸው እዛ ተወልዶ ያደገ እነሱም ተወልዶ ያደጉ ናቸው። እንግዲህ እድሜውን ስንቆጥረው እና እነዚህ ሰዎች ናቸው ከዛ ቦታ ልቀቁ እየተባሉ በፊት ለፊት እምቢ ሲሉ እየተጠቁ መሬታቸው ንብረታቸው እየተወሰደ የሚባረሩት። ይሄንን መንግስታዊ ስርዓቱ አይቶ እንዳላየ የሚያልፈው ነው። ወይም ደግሞ የስርዓቱ አካሎች ራሳቸው በበላይነት የሚያስተባብሩት ነው። እና ይሄ ሁሉ ነገር ባለበት የሀገሪቷ ላይ የህይወት ደህንነት የሀብት የንብረት ዋስትና የሌለበት ህግ አልባ ስርዓት አልባ ሆናለች እቺ ሀገር በዚህ መንግስታዊ ስርዓት ምክንያት። እና ሌላው ደግሞ ሀገሪቷ በኢኮኖሚ ደረጃ ህዝቡ በልቶ ማደር የማይችልበት ደረጃ ደርሶ የዕለት ጉርስ ማግኘት ትልቅ መከራ የሆነበት ገበሬው አርሶ የአመት ቀለቡን እንኳን ሊያገኝ የማይችልበት ደረጃ ደርሷል። በጦርነቱ ምክንያት በማዳበሪያ እጥረት በማጓጓዣ እጥረት ይሄ ሁሉ ተዳምሮ ገበሬው እንኳን እንግዲህ 80% በላይ የሚሆነው የሀገሪቷ ፖፑሌሽን በዚህ ደረጃ ላይ ነው የሚገኘውና ይሄ ሁሉ ባለበት ሁኔታ ሰዎች መሳሪያ አንግበው ነፃነታችንን ህልውናችንን እና ፍትህን ለማግኘት ራሳችን ቤተሰባችንን ማህበረሰባችንን ለመጠበቅ መሳሪያ ይዘን ጫካ ገብተናል ቢሉ ምን ያስደንቃል? ምንም ያስደንቅ ነገር የለም። ይሄንን የመከላከያ ሹማምንቱ ሊገነዘቡት ይገባል። ዝም ብለው ተነስተው እነዚህ ጽንፈኞች የኢትዮጵያን ሰላምና አንድነት ለማናጋት የኢትዮጵያን እድገት ለመጉዳት መሳሪያ ይዘው ጫካ ወጡ። እንደው ይሆናል እንዲህ አይነት ነገር? የኢትዮጵያን እድገት ለመጉዳት ብለህ የጦር መሳሪያ ይዘህ ለመግደልና ለመሞት ቆርጠህ ኑሮህን ምቾትህን ቤተሰብህን ጥለህ ጫካ ትገባለህ? እንደዚህ እኮ ነው የሚያወሩት። አንዳንድ ጊዜ የህፃን ልጅ ወሬ ነው የሚመስለው እንዲህ አይነት ነገር። እንዴት ጽንፈኛ የሚባል ነገር ያነዛም
እነሱን ጽንፈኛ ይሏቸዋል። ማለትም አሁን ስልጣን ላይ ያሉት ጽንፈኞች ናቸው፣ ዘረኞች ናቸው። ምንም ድብቅ የላቸውም። እየወጡ በይፋ ይሄን ነገር እኮ አሁን የምለውን ነገር ሁሉ በእሳት ላይ ነዳጅ እየጨመሩ እኮ የሚያጋግሉት ዋናዎቹ የመንግስት ባለስልጣናት ናቸው። ይሄኛውን ዘር ከዛኛው ዘር ለማጣላት ምንም እንቅልፍ የላቸውም። እንዲህ አይነት ሀገር እንዴት ይቆማል? እንዲህ አይነት ሀገር እንዴት ሰላም ሊሆን ይችላል? እንዲህ አይነት ሀገራት እኮ ያደጉት ዛሬ እዚህ ያለንበት አውሮፓ ሳይሆን የቅርብ ጊዜ እነ ሲንጋፖር እነ ሆንግ ኮንግ ቀደም አንድ ፕሮግራም ላይ ሰምቻለሁ። አንተ ፕሮግራም ላይ ስለ ኮሪያ ትንሽ አንዳንድ ነገር አነባለሁ እና እነ ሳውዝ ኮሪያ ማለት ነው የኛ ወታደሮች ሄደው ደማቸውን አፍሰው ነፃ ሀገር ያደረጓት ኮሪያ እነዚህ እኮ መጀመሪያ እነ ሲንጋፖር እንደዚሁ እንደኛው ኤትኒክ የሃይማኖት የምን ችግር ሳይኖር ቀርቶ አይደለም። መጀመሪያ አንድነትን ነው፣ ዩኒቲ ነው፣ በህዝብ መካከል አንድነት ነው ለእድገት የሚያበቃው እንጂ እርስ በርስ በመጣላት ያደገም ሀገር የለም፣ ሰላም የሆነም ሀገር የለም። እና ይሄ ሁሉ ነገር ሲጠቃለል እዚህ ላይ የመከላከያ ሰራዊቱ አሁን የሽምቅ ውጊያ ያነሱትን ታጣቂ ኃይሎች በኃይል ጨፍልቄ አስከብራለሁ ወይ ማጠፋለሁ የሚለው በአለምም ሰርቶ ያውቅም፣ አይሰራም። ገና ሲጀመር አንተም ፕሮግራም ላይ ቀርቤ ተናግሬያለሁ። የሽምቅ ውጊያን በፖለቲካ ሶሉሽን ነው እንጂ እንደገና በህዝብ ዘንድ ተቀባይነት ፖፑላሪቲ ያለው ድጋፍ ያለው የሽምቅ ውጊያ የፖለቲካ ዓላማ ያለው የሽምቅ ውጊያ በመሳሪያ ኃይል በወታደራዊ ኃይል ሊጠፋ ወይ መፍትሄ ሊያገኝ አይችልም። ፖለቲካ መፍትሄ ነው። እሺ መጀመሪያ መስሏቸው ጀምሮ ነበርና ቀጥለዋል። አሁን በ3 አመት ሆኖ የአማራ ክልል ከተጀመረ የኦሮሚያው ከዛም ይቀድማል። ይሄ እንግዲህ እስካሁን ሰው እያለቀ ነው፣ መፍትሄ ግን የለውም። እውነት ለመናገር ከሆነ ቅድም ከተናገርኳቸውና ከሌሎች እንትኖች ተጨባጭ የሀገሪቷ ሁኔታ አንፃር እነዚህ ሽምቅ ተዋጊዎች ወጡ እንጂ ቁጥራቸውን እናያለን እንጂ መሳሪያ አንስቶ ለሽምቅ ውጊያ ያልወጣው አፉ ተሸብቦ አንድ ቃል ቢናገር ዘብጥያ ይወርዳል እንዳልወርድ እያለ ፈርቶ የተቀመጠው ህዝብ ቢቆጠር 90% የሚሆነው ህዝብ ኦሬዲ በሐሳቡ በመኞቱ ይሄን መንግስታዊ ስርዓት ተቃውሞ ልቡ ሸፍቷል ኦሬዲ። አሁን መከላከያ ሰራዊቱ ወይም የጸጥታ ኃይሉ ተዋግቻ ያሸንፋለሁ የሚለው 90% የሚሆነው የኢትዮጵያ ህዝብ ነው ማለት ነው። እና ይሄንን ማጤን መቻል አለባቸው። ይሄንን ወታደራቸውን ያጨረሱ ለጊዜው ምናልባት ፋታ ሊያገኙ ይችላሉ፣ በኋላ እንነጋገራለን። ስለዚህ ስለ አማራ ክልሉ ዘመቻ አንዳንድ ሐሳቦችን ሰጣለሁ። ግን ወታደር ይሄን ሁሉ ስል ታዲያ ምን እናርግ ሊሉ ይችላሉ። ይሄንን ሀቅ መረዳት የመጀመሪያው ነገር ነው። ይሄ ነው ኢትዮጵያ ህዝብም ሆነ ኢትዮጵያ መሬቷ አልተለወጠም፣ የተለወጠው መንግስት ነው። ይሄ ሁሉ ማት ከመጣ የመንግስት ያመጣው ማት ነው። ከላይ እስከታች ያለው ማት ያመጣው ይሄ መንግስታዊ ስርዓት ሼፕ የለው። ጸጥታ ካላስከበረ፣ የሰዎችን ደህንነት ካላስከበረ፣ ኢቭን ዲክታተርሺፕ ቢሆን እንኳን ፍትህና ዲሞክራሲ ባይኖርም እንኳን ጸጥታ ማስከበር ካልቻለ የህዝብን ደህንነት መጠበቅ ካልቻለ መንግስት ሊባል አይችልም። መንግስት ሼፕ የለውም እና ባላንስ የለውም። ስለዚህ ይሄን ከተገነዘቡ ምን እናድርግ ነው ተራው ታዲያ ብሎ ቢጠይቁ አንድ ሀቅ አለ። ወታደር ካለቃው የተሰጠውን ህጋዊ ትዕዛዝ ተቀብሎ የመፈጸም ህጋዊና ሞራላዊ ግዴታ አለበት። ይሄ ዩኒቨርሳል ነው። አሁን ብዙ ጊዜ ይሄንን ወታደሮች እንደ ምክንያት ሊያቀርቡ ይችላሉ። ማለት የጦር አዛዥ እኛ መንግስት አዘዘን
ስለዚህ መንግስት ያዘዘንን ነገር መፈጸም አለብን። እኛ ታዛዦች ነን፣ ፖለቲካ የመንግስት ጉዳይ ነው ሊሉ ይችላሉ ሲሉም ይደመጣሉ። ነገር ግን አንድ ነገር አለች በዓለም አቀፍ የውትድርና ዩኒቨርሳል ቢሆንም ይሄ ምንድነው የሚለው ወታደር ካለቃው የተሰጠውን ህጋዊ ትእዛዝ ነው የሚለው። እቺ ቃል ህጋዊ የምትለዋ ወታደር ህጋዊ ያልሆነ ሞራላዊ ያልሆነ ትእዛዝን ካለቃው ተቀብሎ ያለ መፈጸም ደግሞ መብት አለው። ለምን ህጋዊና ሞራላዊ ያልሆነን ትእዛዝ ተቀብሎ ቢፈጽም በህግ ተጠያቂ ነው የሚሆነው። ለምሳሌ ሰው ግደል ቢባል፣ ሰላማዊ ሰው ግደል ቢባል፣ አሰቃይ ቢባል፣ እንዲህ አይነት ኢሰብአዊ የሆኑ ድርጊቶችን ፈጽም ቢባል አለቃው ቢያዘው አለቃዬ ነው ያዘዘኝ ብሎ ቢፈጽም በህግ ከመጠየቅ ወይም በጦር ወንጀል ከመከሰስ እና በጦር ወንጀል ከመቀጣት አያድነውም። አለቃው አያድነውም። አለቃውም እሱም ተጠያቂ ነው የሚሆነው። ስለዚህ ወታደር በሚታዘዝበት ጊዜ ህጋዊ የሚለውን ማየት አለበት ማለት ነው። እንግዲህ ገና ይሄ የአማራ ክልል ጦርነት ሲጀምር በዚሁ ፕሮግራም ላይ አስጠንቅቀናል። ይሄ ጦርነት ፖለቲካዊ መፍትሄ ይሰጠው እንጂ በወታደራዊ ኃይል አታሸንፉ፣ እየጠነከረ ነው የሚሄደው እና የፖለቲካ መፍትሄ በመስጠት ፋንታ ሰራዊቱን አዝምተን እንጨፈልቀዋለን ብለው ብዙ ብለዋል ተባለ። አልሆነም፣ አሁንም ቀጥሏል እና ይሄ ጦርነት አሁን ቀጥሎ አሁን ደረጃ ላይ ደርሷል። አሁን ምን መጥቷል? በከፍተኛ ኃይል፣ በሜካናይዝድ ኃይል፣ በአየር ኃይል፣ በምድር ኃይል የተጠናከረ ኃይል ደግሞ ይዞ ይሄንን ጦርነት ለማሸነፍ የመሞከር ታክቲክ አሁን በተጠናከረ ሁኔታ እንኳን ሊታረም ፖለቲካ መፍትሄ ሊሰጥ ይሄን በተጠናከረ ሁኔታ ቀጥለውበታልና ይሄንን ጦርነት በተመለከተ ደግሞ ወታደራዊ እይታ አቋያ ምን ውጤት ሊኖረው እንደሚችልና ምን ኮንሲኩዌንስ እንዳለው እገልጻለሁ። በዚህ ላይ ጥያቄ ከሌለ መሳይ። ሻለቃ ማሞ ጥያቄም አለኝ። እንደው እነዚህ ወታደራዊ ጀነራሎች እናንተም በእንደዚህ አይነት ትልቅ ጦርነቶች ውስጥ ትልቅ ተልዕኮ በተሰጣቸው ጦርነቶች ውስጥ ተሳትፋቸዋል። የመንግስት ትእዛዝ በወቅቱ የሚመራ ፓርቲን ትእዛዝ እየተቀበላችሁ ብቻ ነው ማለት አንችልም። ነገር ግን እነዚህ አሁን በወታደራዊ አዛዦች ሆነው የሚያገለግሉት ጀነራሎች የአቅም ማነስ ነው? የተልዕኮውን አምነውበት ነው? የልምድ የእውቀት ብዙ ነገሮችን እንጠቅሳለን። ከዛ በመነሳት ነገሩ ስላልገባቸው ነው ወይስ ከምን የመነጨ ይመስሉታል? የጥቅም ጉዳይ ነው? ለምን ይሄ ግፍ እንደሆነ እያወቁት አንዳንዶቹ እኮ ያነሱታል። ባለፈውም እኔም እርሶም ተነጋግረናል። ወታደራዊ መፍትሄ ፈልጉ የሚሉ እኮ ወታደራዊ ጀነራሎች አሉ። እነ ጀነራል ያለምሸትም የተናገሩት ነገር ይሄ በጦርነት የሚያዋጣ አይደለም እኮ ብለዋል። እነ ብርሃኑ ጁላም እንደው በተወሰነ ደረጃ አውጥተው አይናገሩት እንጂ መፍትሄው ምን እንደሆነ አላጡትም። ከምን የመነጨ ነው በዚህ አይነት አቅጣጫ እንደው ገፍተውበት የቀጠሉበት ምክንያት ለምን ይመስሎታል? ፍርሃትንም ልናነሳ እንችላለን። እንደው ወታደራዊ ጀነራሎቹን በተመለከተ ምን ምክንያት መስጠት ይቻላል ለዚህ ተግባራቸው? ይሄ ነገር በጠነከረ ሁኔታ ሆነ እንጂ እኮ ያው በእኛም ዘመን ይሄ ነበር ያለ ነው። ያሁኑ ኢንቮልቭመንት ድሮ የኛ ከፍተኛ ስትራቴጂክ ሊደርሺፕ ደረጃ የነበሩ በኦፕሬሽናል ሊደርሺፕ ደረጃ የነበሩ አዛዦቻችን እንዳሁኑ በሀብት በንብረት የበለጸጉ አልነበሩም። ፕሮፌሽናል ወታደሮች ነበሩ፣ ጀነራሎች ነበሩ እና ግን በዛም ጊዜ ነፃነት አልነበረም። ነፃነት በሌለበት የሚሊተሪ መዋቅር ያው ፕሮፌሽናሊዝም የለም። ፕሮፌሽናሊዝም የሚባለው ነፃነት፣ ዲሞክራሲ ባለበት ሀገር ነው። አሁን ለምሳሌ ቅድም እንደጠቀስኳቸው እንደነ ኮሪያ የመሳሰሉ ሀገራት ሚሊተሪው ፕሮፌሽናል ነው።
እና ስርዓቱም ዲሞክራሲያዊ ነው። ፍትህ ያለበት ሀገር ነው። የህግ የበላይነት ያለ ለምሳሌ የህግ የበላይነት በሌለበት ሀገር አንድ ጀነራል ተነስቶ ይሄ ጦርነት አዋጣም ከመርህም አኳያ ፖለቲካዊ መፍትሄ መስጠት አለባችሁ ብሎ ቻሌንጅ ቢያደርግና ትዕዛዙን አልቀበልም ቢል አሁን በሌሎች ዲሞክራቲክ ሀገሮች እንደታየው ሪዛይን ያደርጋል፣ መብቱ ተጠብቆለት ይኖራል፣ ከቦታ ይነሳል፣ ሌላ ጦርነቱን አስቀጥላለሁ የሚል ካለ ደግሞ ይገባል እንጂ ምንም አይደርስበትም። በእንደኛ አይነት ሀገር አሁን ባለው ደግሞ የመንግስት ስርዓትነት ሼፕ እንኳን በሌለው አኳኋን ወያኔ ስርዓት ጊዜ ሴሚ እንትን ፕሮፌሽናል ሴሚ ደግሞ የጌሪላ እንትን የነበረው ድብልቅ አይነት የሆነ አርሚ ነበረ። ያ ደግሞ ወጥቶ ጠርቶ ደግሞ እንደገና ፕሮፌሽናሊዝም ሰፍኖ ፕሮፌሽናል አርሚ ይቋቋማል ሲባል ይሄ ነገር መጣ። ይሄኛው መንግስታዊ ስርዓት የከፋ ሆነ። ስለዚህ እነዚህ ጀነራሎች ኢቨን ሀቁን ቢረዱትም አንዳንዱ በፖለቲካው ወይም በዘር ፖለቲካው ጭምር ኢንፍሉዌንስ የሆነ ሊሆን ይችላል። ከዛ የተረፈው ደግሞ ከዛ ያመለጠው ካለ ደግሞ እውነቱን ቢናገር የት ይገባሉ ይላል። ነፃነት የለውም። የሙያ ነፃነት ማለት ነው። ወታደሩ እንኳን እንደሌላው ባለሙያ የሙያ ነፃነት ያስፈልገዋል። የሙያ ነፃነት ማለት በሙያ በልምድ እና በእውቀት ጃጅ የምታደርገውበት ነፃነት ሲኖርህ ነው። ኢኒሺዬቲቭ የሚኖርህ ያን ጊዜ ነው እና የመወሰን የመምረጥ ወይም የመናገር ሙሉ መብት ሲኖርህ ነው። እና አሁን የፖለቲካውን ሳይድ ካልደገፍክ ፖለቲካው ምን የሚመሩት እኮ ወታደር ነን ይላሉ። በእኛም ጊዜ ይሄ ነበረ። እዛ ፕሬዝዳንትነት ደረጃ የደረሱ ሰዎች ሻለቃ ኮሎኔል ስለሆኑ ወታደር እኛም እኮ ወታደር ነን ምናልባት በውትድርና በዛን ዘመን የነበሩት በሚገባ የሰለጠኑ ናቸው። ግን መሰልጠን ብቻ ዋጋ የለውም። በውትድርና ሙያ አለው። የሊደርሺፕ የራሱ የሆነ በፕራክቲካል ኤክስፒሪየንስ እና በተለያየ ደረጃ በምታገኘው ትምህርት የሚዳብር ነው እንጂ ወታደር ወይም መኮንን ሆነ ስለሰለጠንክ የሁሉም ነገር ማስተር ትሆናለህ ማለት አይደለም። እና ያኔም እንደዛ ነበር። አሁን ደግሞ በከፋ ደረጃ እንግዲህ በለብለብም ወታደር የተባሉና ማረግ ተካሻቸው ላይ ያደረጉ ሰዎች እኛም እኮ ወታደር ነን ብለው የወታደሮቹን ፕሮፌሽናሊዝም ናቀል ያደርጉ ይችላሉ። እያየን ነው። አንዳንድ ጊዜ ጀነራሎች ምናምን ተሰብስበው ስለ ውትድርና ገለጻ ሲያደርጉ እናያለን። ከየትኛው ኤክስፒሪየንስ ተነስተው እንደሆነ ጀነራሎቹን የሚያስተምሩት ባይታወቅም እንደዛ አይነት አለና መናናቅም አለ፣ ፍርሃትም አለ። ስለዚህ እውነቱን የሚናገር የለም እና ጨክኖ አይኑን ጨፍኖ እስኪመጣ ድረስ ያው ያለውን ኃይል እያጋፈጡ መንግስታዊ ስርዓቱ የሚያዘውን በመፈጸም ለመኖር ብቻ ነው እንጂ ሀቁን ቢረዱም ባይረዱም በፖለቲካ ኢንፍሉዌንስ የሆኑት የበለጠ እንደ ካድሬ ሆነው ነገሩን ሊያጋግሉ ይችላሉ። እነዚህ ደግሞ ጭምትም ቢሆኑ ፊት ለፊት መናገር አይችሉም። ለመኖር ሲባል ሐሰትን እውነት ብለህ ጥቁሩን ነጭ ብለህ ትኖራለህ ማለት ነው። እንደዚህ ነው የሚመስለኝ እንጂ የሽምቅ ውጊያ ከፍተኛ የህዝብ ድጋፍ ያለው የፖለቲካ ጥያቄ በመደበኛ ሰራዊት አሸንፈን እናጠፋለን የሚለው ፉከራ ሁሉ ከፖለቲከኞች አልፎ የወታደር ባለሙያ የወታደር አዛዦች ቃልና እምነት ሆኖ አይደለም እና ለመኖር ሲባል እንደሆነ አንዳንድ ጊዜም ብልጭ ያለች ነገር የሚናገሩት ያው ትንሽም ደግሞ የሌላውን እንትን ኦዲየንስ ቀልብ ለመግዛት ወይም ለመሳብ ካልሆነ በስተቀር ሲሪየስ ሆኖ የለም ይሄ ነገር አይሆንም ብሎ ቻሌንጅ የሚያደርግ የሚኖር አይመስለኝም። ቢኖርም አይኖርም። ለዚህ ነው መሳይ
ሻለቃ ማሞ እንግዲህ ወደ ሰሞኑ የአማራ ክልሉ የተለየ ብለን ልንጠቅሰው ባንችልም ግን ከመጠኑና ከስፋቱ ከአድማሱ አንፃር በተለይም ደግሞ አዲስ አበባ ላይ ምክክር እየተደረገ ነው ተብሎ እየተገለጸ በተመሳሳይ ቀን ይሄ ኦፕሬሽን የተደረገበት ሁኔታ በተለየ መልኩ እንድናነሳ የሚያደርገን ነው። እንዴት አዩት? ከአንድ ወታደራዊ እንቅስቃሴ አንፃር ሜካናይዝድ የሆነ በታንክ በመድፍ በቢኤም ሮኬቶች በእንደዚህ የታጀበ መጠነ ሰፊ ጥቃት ነው በጎጃም በአብዛኛው ቀጠና እንደዚሁም በወሎ የተከፈተው። ይህንን በተመለከተም ጀነራሎቹ በተከታታይ መልስ ሰጥተዋል። ጽንፈኛውን እያጠፋ ነው፣ ዋና መቀመጫ የሆነውን ቦታ ተቆጣጥረናል የሚሉ መግለጫዎችን ሁሉ ሰጥተዋል። እንዴት አዩት ይህንን የሰሞኑን ኦፕሬሽን? ምናልባት ሁለት ጥያቄ አንድ ላይ አድርጌ ላቅርብና በዛን ዕለት ምክክር ኢትዮጵያ ላይ በይፋ በተከፈተ እንግዲህ ምክክር የሚለውን በትምህርተ ጥቅስ ውስጥ ይቀመጥልኝ። ምክክር የሚባለው ነገር ቃሉንም ቦታውንም የሳተ በመሆኑ ነገር ግን ምክክር ብለው ራሳቸው በጠሩት በዛ ጉባኤ መክፈቻ ስነ ስርዓት ላይ በተመሳሳይ ሰዓትና ቀን በአማራ ክልል ሜካናይዝድ ኃይል አሰልፈው ያሰማሩበት ሁለቱ ነገሮች እጅግ አስገራሚ ናቸው። ለማንኛውም እንዴት ያዩታል? ቀደም ሲል እንዳሉት ጎሪላ ውጊያ የሚያደርግ ደፈጣ ጥቃት በመፈጸም ወታደራዊ ስልት ላይ ለሚንቀሳቀሰው የፋኖ ትግል እንዲህ አይነት መጠነ ሰፊ ኮንቬንሽናል የሆነ ዘመቻ ይከፈታል ወይ? በዚህ መልኩ የሚመጣ ውጤት አለ ወይ? እስካሁን የሰማነው ምንም ውጤት የለም። ቦታዎችን ደብድበዋል፣ ተራሮችን ቀጥቅጠዋል፣ ግን ያገኙት ውጤት የለም። ቦታ ከመያዝ አንጻርም ይህን ያህል ስኬታማ ድል የሚባል አላስመዘገቡም። ግን በአጠቃላይ እንዴት አዩት ሻለቃ ማሞ? አመሰግናለሁ መሳይ። ይሄ ምክክር የሚባለውን ነገር እንደው ዝም ብዬ ሙሉን አልተከታተልኩትም፣ ግን ስሜቱን ሳይሆን እንዴት እየተካሄደ እንደሆነ ይገርመኛል በጣም። እንደዚህ ማት ህዝብ ሰብስበ ምክክር አድርገ ለሀገር መፍትሄ ማግኘት ቀርቶ እንግዲህ በዚህ በበለጸጉት ሀገሮች እንደምታውቀው የክሪሚናል ኮርት እዚህ ሀገር ክራውን ኮርት ይባላል። እዛ ጁሪ ሲስተም አለ፣ የፍርድ ሸንጎ የሚባል። እኛ ሀገር ከጥንት ጀምሮ የነበረ ነው የፍርድ ሸንጎ። በዚህ አይነት ሲስተም አይሆን እንጂ አለ እኛም ሀገር። በልጅነታችን በጣም ብዙ ማውቀው ታሪክ አለ። እና ምንድነው ይሄ ጁሪ የሚባለው? የፍትህ ስርዓቱ ዳኞች፣ ጠበቆች፣ አቃቤ ህግ አለ፣ ከዛ ዲፌንስ አለ፣ ተከላካይ ወገን አለ። እነዚህ ክርክር ያደርጋሉ። ዳኛ ይቀመጣል፣ ህግን እያጣቀሱ ክርክር ያደርጋሉ። ክስ ይቀርባል፣ ከዛ ተከላካይ ደግሞ ያቀርባል እና ዳኛው ህግን አጣቅሶ ሂሳብ ሰርቶ ይሄ በዚህ ነው፣ ይሄ በዚህ ነው፣ ይሄ ማስረጃ አልቀረበም፣ ይሄ ቀርቧል ብሎ አመዛዝኖ ነው ፍርድ የሚሰጠው እና እንደ ሂሳብ ስራ ነው ማለት ነው። እና ይሄ ፍትህ ላይኖረው ይችላል። ዳኛው የህግን ሂደትና የህግን አንቀጾች የህግን አግባብ ነው እንጂ የሚያየው ሂውማን የሆነውን ፓርት አይም እና ፍትህ ላይኖር ይችላል በሚል ነው ይሄ ጁሪ የተቋቋመው የፍርድ ሸንጎ። እና ይሄ ጁሪ ብዙ ጊዜ 12 ሰው ነው የሚሆነው፣ ራንደምሊ ነው የሚመረጠው እና 12 ሰው ከሴት ከወንድ ከተለያየ ከቀን ሰራተኛ ሌላ ከሀብታም ሊሆን ይችላል፣ ፕሮፌሽናል ሊሆን ይችላል፣ ሐኪም ሊሆን ይችላል፣ ወዛደር ሊሆን ይችላል። ድብልቅ ነውና በኮምፒውተር ነው በራንደም የሚመርጠው። እንደዚህ አይነት ሲስተም አለ እንግዲህ በጁሪ ሲስተም ባላቸው ሀገሮች። ግን ምን አለ ይሄ 12 ሰው ህግ አውቅም ህግ የተማረ ተብሎ ተፈልጎ አይደለም የሚገባው። ማንም ሰው ነው፣ ማንም ነዋሪ፣ ማንም ዜጋ። እና ምንድነው የሚሆነው? በዚህ ሂደት የሁሉ ክርክር ሲካሄድ ምስክር ሲሰማ ምን ሲል የነዚህ ሰዎች 12 ሰዎች የህግ አማካሪ የሚሆነው ዳኛው ነው። ዳኛው ህግን፣ የክርክር ጥበብን፣ የአቃቢ ህግን፣ የዲፌንስን ባህሪ ያውቃል። ንግግራቸውን በ3 በ4 መንገድ መተርጎም ይችላል።
ስለዚህ ከህግ አኳያ ያለውን ትርጓሜ ለጁሪዎቹ እያስረዳ ነው እነዛ 12 ሰዎች መጨረሻ ላይ ተሰብስበው የሚወስኑት ማለት ፍርድ በእያንዳንዱ አንቀጽ ላይ ጊልቲ ጥፋተኛ ነው አይደለም የሚል ውሳኔ ተሰብስበው ይወስናሉ። ሲወስኑ ደግሞ በአብላጫው በማጆሪቲ ሳይሆን በአብላጫ አትሊስት 10 መስማማት አለባቸው። ማጆሪቲም አይሰራም። እና ይሄን ማነሳው ለምንድን ነው? አሁን እነዚህ የተሰበሰቡ ሰዎች የአንድ ስቴት የፖለቲካ፣ የኢኮኖሚ፣ የዲፕሎማሲ እና የአንድ ሀገር ሉዓላዊነት እነዚህን የመሳሰሉ ብዙ ውስብስብ የተለያየ ዕውቀት የሚጠይቁ የህግ አግባቦችን ማን እያማከራቸው ሊወስኑ ነው? ተሰብስበው ሲንጫጩ ቢውሉ የት ያውቁታል ህጉን? እና ህግ አማካሪ አለ፣ በተለያየ ዘርፍ የሙያ አማካሪ አለ ከመወሰናቸው በፊት። እና ይሄ እኔ አላውቅም እንዴት እየሰሩ እንደሆነ። እንኳን ለ4000 ሰው 12 ሰው እንኳን ብቻውን መክሮ ብቻውን ያንድን ሰው ጉዳይ ያንድን ሰው ነው ያንድ ሀገር ያንድን ሰው ጉዳይ ለመወሰን የህግ አማካሪ ያስፈልጋል። 12 ሰው የህግ አዋቂ ያስፈልጋል፣ ገለልተኛ እንኳን የሀገር ጉዳይ ለመወሰን፣ የሰንደቅ ዓላማ ጉዳይ ለመወሰን፣ የክልል ጉዳይ ለመወሰን እና በጣም እየገረመኝ ነው። እኔ በዚህ ረገድ የህግም ባለሙያ አይደለሁም፣ ግን ይሄንን ነው የምለው። እንደው ሚዲያውን ካገኘው አይቀር ሐሳቤን ልግለጽ ብዬ ነው። ምናልባት በመጨረሻ ላይ አስተያየት እንዲሰጡ አደርጋለሁ። ምክንያቱም ምክክሩ ላይ ገና በመነሻው ጥይት ድምጽን የሚያስቀር ምክክር ጀምረናል ነው ያሉት። ጥይት ድምጽ ግን አልቀረምና እንደው አጠቃላይ ተውኔቱም ድራማውም ሁሉም ነገር በሀገር ላይ ቀልድ ነው፣ በሀገር ላይ ቧልት እየተፈጸመ ነው። አዳራሽ ዘግተው ይሄንን ሲመካከሩ እዛው አዲስ አበባ መስቀል አደባባይ ላይ ወደ ትግራይ ጦርነት እንዲከፈት የሚጠይቅ ሰልፍ ሲደረግ ነበርና ምንድነው ታዲያ ምክክሩ የሚል ጥያቄ ተነስቷል። እንደው መጨረሻ ላይ አጭር አስተያየት እንዲሰጡ አደርጋለሁ። ወደ ጥያቄው ይግቡ። የሰሞኑ የአማራ ክልሉን ጦርነት በተመለከተ። እሺ አመሰግናለሁ መሳይ። መልካም ነው። ይሄ ሁሉ እንግዲህ ሆነ ተብሎ የተቀነባበረ ድራማ ይመስለኛል። ለምን ይሄኛው በዚህ በሚጀምር ጊዜ ያኛው ውጊያው ደግሞ ቢጀምር ክረምቱ ደግሞ ከመግባቱ በፊት ለመሽቀዳደምም ሊሆን ይችላል። ይሄ እንግዲህ ብዙ ጊዜ ስለሚወራው በጸረ ሽምቅ ውጊያ ጸረ ሽምቅ ውጊያ ካውንተር ኢንሰርጀንሲ ማለት ነው ሲባል እንሰማለን። ለአድማጮች እና ተመልካቾች ግልጽ ለማድረግ መጀመሪያ የጸረ ሽምቅ ውጊያ የሚባለው ዝም ብሎ መድፍና ታንክ ይዞ እንደገና ከአንድ ጦር ሰፈር ተነስቶ በሽምቅ ተዋጊ ላይ የሚደረግ ማጥቃት ጸረ ሽምቅ ውጊያ አይባልም። ጸረ ሽምቅ ውጊያ የሚባለው የመጀመሪያው መነሻው የህዝብን ልብና አእምሮ መግዛት መቻል ነው። ህዝብ የሚፈልገውን ነገር በማድረግ ጥያቄውን በመመለስ እነዛ ሽምቅ ተዋጊዎች የሚያነሱትን ጥያቄ መልስ በመስጠት ይሄው መልስ ተሰጥቷቸዋል በሚል በዛ አይነት የህዝብን ልብና አእምሮ መግዛት መቻል ነው ካውንተር ኢንሰርጀንሲ አንዱ። ከዛ ሌላ ካውንተር ኢንሰርጀንሲ የሚባለው ፎርስ ከአንድ ማዕከል የሚነሳ ወይንም በአንድ ማዕከል የሚመራ ወይንም አንድ መስመር ያለው ሳይሆን ተለዋዋጭ የሆነ ልክ እንደ ሽምቅ ተዋጊ ማለት ነው። ከህዝብ ውስጥ በህዝብ ውስጥ የሚኖርና ከህዝብ መሃል ተነስቶ በህዝብ መሃል አልፎ እነዛን ሽምቅ ተዋጊዎች የሚያጠቃ ነው። ስውር ነው እና በቀላል ትንሽ አነስተኛ ቀላል እግረኛ መሳሪያና ቀላል በአንድ 100 ደረጃ የሚንቀሳቀስ ነው እንጂ ከፍተኛ ኃይል ጸረ ሽምቅ ሊባል አይችልም። እና ላይት ኢንፋንትሪ ነው የሚባለው ወይም ቀላል እግረኛ ሰራዊት ነው። እና እንደዚህ የሚወራው ነገር የሽምቅ ውጊያ አይደለም፣ በመደበኛ ውጊያ ነው የሽምቅ ውጊያውን ለማጥፋት እየተሞከረ ያለው። የሽምቅ ውጊያ ደግሞ ቅድም እንዳልኩት ቀላል እግረኛ ጦር የሚሳተፈው ነው። አሁን የፋኖ ኃይል በካውንተር ኢንሰርጀንሲ
ፋኖን የመሰለ ኃይል እንደውም የኦላም የሚባለው ኃይል ይመስለኛል የነሱ ኃይል በግልጽ የሚታወቅ ስላልሆነ አስተያየት ለመስጠት ያስቸግራል። ግን የፋኖ ኃይል በካውንተር ኢንሰርጀንሲ የሚጠፋ ቀርቶ ቻሌንጅ የምታደርገው አይደለም። ኃይሉ ከፍተኛ ነው። ከፍተኛ በአንድ የመቶ ጦር ሄደ ምን ልታደርገው ነው? በብርጌድ በክፍለ ጦር በጭራሽ በኮር ደረጃ ደርሷል። በመቶ ሺህ ደረጃ የሚደረስ አንድ ግን ነገር አለ። በአፍጋኒስታን እና በኢራቅ ባዕድ ኃይሎች የውጭ ኃይሎች ዘመናዊ ካውንተር ኢንሰርጀንሲ በሚል የሞከሩት ነገር አለ። ይሄ ምንድነው? የአካባቢውን ህዝብ ሰብሉን ሀብቱን እና መላ ንብረቱን በማውደም ኢንሰርጀንሲዎቹ ወይም የሽምቅ ተዋጊዎቹ ምንም አይነት ቤዝ ምንም አይነት ድጋፍ እንዳያገኙ በማድረግ ማጥፋት ይቻላል የሚል የሞከሩት ነበረ። አልሰራም እሱ። እንግዲህ ይሄ አይነት እርምጃ ኢትዮጵያ ውስጥ አሁን የሚወሰደው እርምጃ ያ ነገር ታስቦ ከሆነ ድጋፍ ሰጪውን ህዝብ በማራቆት በማጥፋት ኢንሰርጀንሲውን ወይም የሽምቅ ተዋጊውን እናጠፋለን ተብሎ ከሆነ አንደኛ አንድ መንግስት በሀገሩ ህዝብ ላይ ይሄን አይነት ነገር ሊወስድ አይችልም፣ አይገባም። የውጭዎቹም ወስደው ውጤት አላገኙበትም በሌላ በባዕድ ሀገር። ግን የበለጠ ደግሞ የሽምቅ ውጊያውን ያጠናክራል እንጂ የሚያጠፋ አይሆንም። ለምሳሌ በዓለም አቀፍ ህግ ቢሆን አማጽያን ተደብቀውበታል በሚል ምክንያት ብቻ ህዝብ በሚኖርበት የገጠር አካባቢ ታንክ፣ መድፍ ወይም ሮኬቶችን በጅምላ መተኮስ ያለ አድሎ የሚፈጸም ጥቃት ስለሚሆን ከባድ የጦር ህግ ጥሰት ነው ይላል የዓለም አቀፍ ሰብአዊ መብት እና የጦርነት ህግ። በህዝብ ብዛት ባላቸው የገጠር መንደሮች ውስጥ ሰፊ የጥፋት አድማስ ያላቸውን ከባድ መሳሪያዎች እንደ ከባድ መድፍ፣ ሮኬት እና የጄት የሚጣሉ ትላልቅ ቦምቦች መጠቀም በራሱ የዓለም አቀፍ የሰብአዊ መብት ህግጋትን የጣሰ ድርጊት ነው ይላል የዓለም አቀፍ ህግ። በኋላ በዚህ በድሮን ጉዳይ ላይ ስንነጋገር ይበልጥና አብራራዋለሁ። ከዚህ ውጪ የፋኖ ኃይል እስከ እዝ ድረስ እስከ ኮር ክፍለ ጦር በብዛት የተዋቀረ ኃይል ስለሆነ እንደዚህ በቀላሉ የሚጠፋ ኃይል አይደለም። እና እርግጠኛ ነኝ እነሱም ራሱ የፋኖ ኃይልም የሚያውቀው ይመስለኛል። የፋኖ ደካማ ጎን ከተባለ በአንድ ወጥ ወታደራዊ እዝ ስር አለመመራት ሊሆን ይችላል እንጂ ፋኖ በአንድ ወጥ እዝ ስር ተዋቅሮ የእዝ ሰንሰለት ኖሮት መዋጋት ሲጀምር አሁን የምናየው ነገር መልኩ እንደሚለወጥ ከወዲሁ መገመት ይቻላል። እና አሁን እንደተጀመረው የመደበኛ ጦር አሰልፎ ታንክ፣ መድፍ፣ ሮኬት እንደውም በአየር እና በድሮን የሚደረግ የወታደራዊ እርምጃ ሁሉ ጊዜ የጦር ወንጀልን የሚያሰፋ እንደገና ደግሞ አማጺው ህዝቡ ለአማጺው ኃይል ከፍተኛ ድጋፍ እንዲኖረውና የሽምቅ ውጊያውንም በከፍተኛ ደረጃ የሚያሳድግ ነው የሚሆነው። እና እንትኑን እንየው እስቲ። አሁን ለምሳሌ የከባድ መሳሪያ የሜካናይዝድ የአየር የበላይነት ያለው ነው የመንግስት ኃይል። የፋኖ ኃይል የከባድ መሳሪያ ከሞርተር ያለፈ የረጅም ርቀት የመድፍ የለውም። የአጭር ርቀት መድፍ እንኳን የለውም። ስለዚህ ከ7 ኪሎ ሜትር በላይ ያለፈ አይሄድም የሞርተር መሳሪያ። የመንግስት ኃይል ግን በተለያዩ የመድፍ አይነቶች ከ20 ኪሎ ሜትር ጀምሮ እስከ 40 ኪሎ ሜትር የሚሄዱ የሚጎተቱና ዊል በመኪና ላይ የተጫኑ መድፎች አሉት፣ ሮኬቶች አሉት። እና ይህንን በሚያደርግበት ጊዜ
ሽምቅ ተዋጊዎች የሚገኙባቸው አካባቢዎች አሉ እንግዲህ ይዘዋቸው የተቆጣጠሩትና ይሄንን መድፍ እየተኮሰ የሚመጣን ኃይል የሽምቅ ተዋጊው ገና ይሄ ኃይል ከመንቀሳቀሱ በፊት እርግጠኛ ነኝ በመረጃ ይደርሰዋል። መረጃ ባይደርሰውም መደበኛ ሰራዊት ሁሉ ጊዜ ችግሩ ባለ ብዙ ኮተት ስለሆነ ሲንቀሳቀስ ይታወቃል። በህዝብ መሃል በመንደር መሃል ነው የሚሄደው። ምንም ሊደበቅ የማይችል ነገር ስለሆነ በሚንቀሳቀሱበት ጊዜ የሽምቅ ተዋጊው ወይ በማዘግየት ውጊያ እየተኮሰ እንዲከተሉት ያደርጋቸዋል ወይ ደግሞ ይለቅላቸዋል ወይ ደግሞ ልዋጋም ካለ ከፍተኛ ድብደባ ሲፈጸምበት ለቆ ይሄዳል ቦታውን። ከዛ በኋላ ይሄ ኃይል ወደ ውስጥ እየጠለቀ ይገባል ማለት ነው። እየጠለቀ በገባ ቁጥር እያንዳንዱ የሚይዛቸውን ቦታዎች መሬቶች እያስያዘ ነው የሚሄደው። ጦር እየተወ ነው የሚሄደው። ለምሳሌ ከናዝሬት ማለት ከአዲስ አበባ ወደ ናዝሬት ቢሆን የምታጠቃው ዱከም ከተቆጣጠር በውጊያም ሆነ ያ ቦታ የውጊያ ወረዳ ቢሆን አርገውና ቢሆን ዱከም ላይ ጦር ማድረግ አለበት። ከዱከም እስከ አዲስ አበባ ያለውን መንገድ ደግሞ ማስጠበቅ አለበት። ከዛ ደብረዘይት ትደርሳለህ፣ ደብረዘይት እንዲሁ ነው። ከዛ ሞጆ ትደርሳለህ፣ ከሞጆ እስከ ደብረዘይት ያለውን መሬት ሞጆንም መያዝ አለበት። ናዝሬት ስትደርስ አንተ የሚቀር ኃይል በጣም አነስተኛ ነው። መንገዱን ትጠብቃለህ። ለምን ሎጂስቲክ የሚመጣልህ ከኋላ ከአዲስ አበባ ነው። ወደፊት ያለው የጠላት ወረዳ ነው ማለት ነው እንግዲህ በእንትን በአይነ ህሊና ስናየው። እና መጨረሻ ምን ያደርጋሉ እነዚህ ሽምቅ ተዋጊዎች? እዛ ድረስ ትደርስና ያው ግብ ናዝሬት ስለሆነ ናዝሬት ትቆማለህ። ናዝሬት ስትቆም እነሱ አሁን ያዩዋል፣ በከርቀት ሆነው በሰላዮቻቸው በቃኛቸው ያዩዋል የትኛው ቦታ የሳሳ ኃይል እንዳለ የትኛው ቦታ እንዳልተያዘ ወታደራዊ መሬቶችን አጥንተው ነጣጥለው ያጠቁሃል ማለት ነው። ነጣጥለው ሲያጠቁ ነጣጥለህ ነው የምትዋጋው። ያ ሁሉ ይዘው ሰብስበው የሄድከው ኃይል ኦልሬዲ ተበትኗል። ሲበተን አሁን አንድ ባንድ በዚህም በዛም ከኋላም ከፊትም ከጎንም ሲያጠቁ የምትይዘውን የምትጨብጠውን ታጣለህ። ሽምቅ ተዋጊዎቹ በጣም የተጠናከሩ የሰለጠኑና ልምድ ያላቸው ከሆኑ ያንን ይዘህ የገባውን ኮተት መሳሪያ መድፍ ታንክ እንኳን ይዘህ እንዳትወጣ ሊያደርጉ ይችላሉ፣ በተለይ በተራራው። እና የሽምቅ ተዋጊ ታክቲክ ይሄ ነው። አሁንም እንደምገምተው እየሆነ ያለው ይሄ ነው። ምናየው ነው የሚሆነው። ለምን መድፍና ታንክ ይዞ እየመጣ አንተ ምሽግ ኮንክሪት ሰርተ እሱ መድፍ ሲተኩር ካውንተር ባትሪ ይባላል። አንተም እንደሱ ብዛት ባይኖር ያንም መድፍ ካውንተር አድርገ ካላስቆምከው ቀጥቅጦ ይጨርሳል እዛው ምሽግ ላይ። ወታደር ጋር ሳትዋጋ ታልቃለህ ማለት ነው። ምክንያቱም መድፉን የምታስቆምበት ካውንተር ባትሪ የምትተኩስበት መድፍ የለም። ለምንድን ነው የምትዋጋው? ትለቅለታለህ፣ ይመጣል፣ ይቆማል። ሲቆም ነው ችግሩ። እንግዲህ አጠቃው ድል አደረኩ መሬት ያዝኩ ብሎ ይሄድና ይቆማል። መጨረሻ ቀደም እንዳልኩ ናዝሬት መጨረሻው ነው የሚሆን ሲሆን ከዛ በኋላ ዱከም፣ ደብረዘይት፣ ሞጆ ያለው ሰራዊት ቢጠቃን ከየት አምጥቶ ነው ወደ ኋላ ተመልሶ የሚዋጋው የሚቋቋመው? እና እንደዚህ ነው የሽምቅ ውጊያ። የሽምቅ ውጊያን በእንዲህ አይነት እንትን ሊደረግ አይችልም። ግን ምንድነው አሁን እንደማው ከሆነ እንደምንሰማው ከሆነ ከባድ መሳሪያ መድፍ፣ ታንክ፣ ሮኬት የሚተኮስበት አካባቢ በብዙ ህዝብ የሚኖርበት አብዛኛው ህዝብ ደግሞ የሚኖረው የሀገራችን ገበሬ ይታወቃል። እንኳን አይደለም የከባድ መሳሪያ የዙ 23 እና የነፍስ ወከፍ መሳሪያ እንኳን አንዳንዱ ቤት ሊመክት የማይችልበት ቤት የሚኖር የሳር ቤት የሚኖር የጭቃ ቤት የሚኖር ህዝብ ነው ያለው። በዛ ህዝብ ላይ ነው ይሄ መሳሪያ ሁሉ የሚተኮሰው። አሁን ምሽግ ኮንክሪት የሆነ ምሽግ ይዞ የሚዋጋ ጠላት በሌለበት እዛ ጫካ ውስጥ ይኖራሉ፣ እዛ ተራራ ላይ ይኖራሉ ብለህ በተኮስክ ቁጥር
ኤሪያ የሚያጠፋ መድፍ ጥይት ነው። ለአንድ ሰው የሚተኮስ አይደለም። እንግዲህ ቤት ላይ ያርፋል፣ እርሻ ላይ ያርፋል፣ መንደር ላይ ያርፋል። የሚጎዳው ህዝብ ነው ማለት ነው እና በህዝብ ላይ ትልቅ የጦር ወንጀል እየተፈጸመ ነው ማለት ነው በአሁኑ ጊዜ። ምንም ደግሞ ለተመልካቾች ግንዛቤ እንዲረዳ ነው። አሁን ቀደም ሲል በቪዲዮ አሁንም እያየነው ባለነው ቪዲዮ ላይ እንግዲህ ይሄ አይነት መሳሪያ በምን መልኩ ነው ሊተኮስ የሚችለው? በጣም ተከታታይ በሆነ መልኩ እንግዲህ የፋኖ ኃይሎች ናቸው የሚቀርጹት። እነሱ አሉበት የተባለ ቦታ ነው እንደ ቅዱም ከሆነ እሱም ቦታ ለመምታት ነው የታሰበው። ዋና ስራቸውን መገኛ ማዘዣ ጣቢያቸውን ደርሰንበታል ብለው ነው በተከታታይ በቢኤም ሮኬቶች እየደበደቡ ያሉት። ፋኖቹ የሉም በዛ አካባቢ እስካሁን። እነሱም ገደልን ማረክን ያሉት አንድ የፋኖ ኃይልም የለም። የማረኩት መሳሪያም ስለመኖሩ አልተናገሩም። ቢኖር ያው ቦታውም አይበቃቸውም ለመግለጽ፣ ፕሮፓጋንዳውን በባዶም የሚያደርጉ ናቸውና እንኳን አግኝተው እንደነዚህ አይነት መሳሪያዎች ታንኮች የሚተኮሱበት በምን ምክንያቱ? ዋና ዓላማቸው እንደው ተልኳቸውንም በዚህ አጋጣሚ ለማንሳት ያልነው ሻለቃ ማሞ ተልኳቸው መጪ ጦርነት አለን፣ ከዛ የምናደርገውን ጦርነት ፋኖ እንቅፋት እንዳይሆንብን፣ ፋኖ መንገድ ላይ እግራችንን እንዳይጎትት አስቀድመን ፋኖን እናዳክም፣ ከዛ ወደሚቀጥለው ጦርነት ፊታችንን እናዙራለን ነው። አንደኛ ለፋኖ ኃይል ያላቸውንም ንቀት የሚያሳይ ነው። ፋኖን አስታክሰን ቢያንስ ባናጠፋው እንኳን አዳክመን ወደሚቀጥለው ጦርነት እንሄዳለን የሚል ተልኮ ተሰጥቷቸው ነው የገቡትና አንደኛ ከመሳሪያው አጠቃቀም፣ ሁለተኛ ከተልኮ አንጻር ምን አይነት ያልተሳካ እንደሆነ ይኸው እያየን ነው። ሳምንት አልፏቸዋል። የተቆጣጠሩት ቦታ የሚጠቅሷቸው በሙሉ ነገ ከነገ ወዲያ ትተው የሚወጧቸው ነው። ይሄ ባለፉት 3 ዓመታት አንዱ ሲይዝ አንዱ ሲለቅ የነበረበት ሁኔታ ነው። የፋኖ ስትራቴጂ ቦታ መያዝ አይደለም። የፋኖ ስትራቴጂ ስርዓቱን ማዳከም፣ ወታደራዊ ቁመናውን ማዳከም በመሆኑ ያ የተሳካለት ነው። ቦታ መያዝና መልቀቅ አይደለም። ከዚህ አንጻር ይሄ ተልኮ ምን አይነት ተልኮ ነው ይላሉ? ከመሳሪያውም ጭምር እንደው የተወሰነ ማብራሪያ ቢሰጡን። አመሰግናለሁ። አሁን ያየነው መሳሪያ ከዚህ በቪዲዮ እንደማየው ዙ 23 ነው የሚሆነው። ይሄ ዙ 23 ከ2 ኪሎ ሜትር በላይ ይሄዳል። አሁን ያው ከተኩሱ እንደምታየው እነዚህ ፋኖቹ የሚታዩ ስዕሉ ላይ የሚያነሱት ከጎን ነው። እሱ ወደ ሩቅ ርቀት ነው የሚተኩሰው። ይሄ የሚታየው አብሪ ጥይት ወይም ትሬሰር ይባላል። በእያንዳንዱ 5 ጥይት 4 ጥይት መሃል ሁለት ነው እንደሚታየው። የዙ 23 መሆኑ የሚታወቀው 2 አፈሙዝ ነው ያለው። ዙ 23 ባለ 2 ነው ያለው። አሁን ባለ 1ም ነበረ ድሮ። ይሄኛው 2 አፈሙዝ ያለው ነው። 2 ጥይት ነው የሚታየው። ይሄ ምንድነው? በመሃል በዚህ በትሬሰር ወይም በአብሪ ጥይቱ መካከል ሌሎች 4-5 ጥይቶች አሉ። እነዚህ ትሬሰሩ የሚያሳየው ጥይቱን አካሄድ ተኳሹ እንዲያይ ነው። የዝናር ውስጥ እነሱ በእንዛ አይነት ነው አደራደሩ። የጥይቱ አደራደር በመሃል የመትረየስም ከባድ መትረየስም ጥይት በመሃል አብሪ ጥይት አለው። ለምን? ጥይቱን እያየ ነው ኢላማው ርቀት ስለሚኖረው ጥይቱን እያየ ሲሄድ እያየ ኢላማ እንድታስተካክል የተደረጉ ናቸው ትሬሰሮቹ። እና አሁን እንደሚታየው ይሄ ቪዲዮን የሚያነሳው ሰው ራሱ ወደ ታርጌቱ ሳይሆን ወደ መሳሪያው የቀረበ ነው። እና አሁን በጎን በኩል ሄደው እነዚህ ፋኖች ይሄንን ዙ 23 ከኋላው መያዝ ይችላሉ ማለት ነው። እንደዛ አይነት ፈጣን እንቅስቃሴ ካደረጉ ከኋላው ቢገቡ እንትን ይላል ማለት ነው። ማዶ ነው የሚተኩተው፣ እነሱ እዚህ ጋር ነው ያሉት። ስለዚህ ይሄ አንዱ ነገር ነው። መሳሪያውን ይሄ ዙ 23 ነው። ይሄ ከዚህ የበለጠ ቢኤም መድፍ 122 መድፍ አለ። ከዛ በላይ ሌሎች መድፎች አሉ። እነሱም መድፎች ያው እንደሚተኮሱ አላየንም በቪዲዮ እንጂ ሲነገር እንሰማለን። ግን ቅድም ያልከው ፋኖን አሁን ተዋግቶ አስታክሶ ከዛ በኋላ ወደ ትግራይ ኃይል ለመሄድ የሚለው እንደዚህ በሚዲያ ሲነገር እሰማለሁ። እኔ ግን ከወታደራዊ እይታ አኳያ ብዙም የምገዛው አይደለም። ምክንያቱም ይልቅ ፋኖ አሁን ያለውን ኃይል ካለው ቦታ ተነስቶ
ክረምቱን ተገን አድርጎ ማጥቃት እንዳይሰነዝር አትሊስት ከአካባቢው ከስትራቴጂክ የሆኑ ቦታዎችን ቀድመን ተቆጣጥረን ወደ ኋላ እንድናርቀውና ለእንደገና መልሶ መቋቋም አድርጎ ለክረምቱ ማጥቃት እንዳይደርስ እናዳክመዋለን ከሚል ሊሆን ይችላል። በውስጠ ታዋቂ በሌላው በውጭው በፖለቲካው በፕሮፓጋንዳው ፋኖን ለመደምሰስ ነው የሚል ነው። እንደገና ደግሞ ለህዝቡም ደግሞ የመንግስት ኃይል በፍጹም ማንም የሚበግረው የለም ብሎ ለማሳየት ሾው ኦፍ ፎርስም ሊሆን ይችላል እንጂ ትግራይ ውስጥ የቲፒኤልኤፍን ኃይል ለማጥቃት ብለው ትግራይ ውስጥ ይገባሉ ብዬ አላምንም። ለምን ባለፈው በመጨረሻው ጊዜ ትግራይ አስገብተው ሰራዊቱ በሙሉ ኦልሞስት አብዛኛው ክፍለ ጦሮች እንዲደመሰሱ አድርገው በብዙ ሺህ የሚቆጠር ምርኮኛ እና የመሳሪያ ምርኮ እንዲሆን አድርገው የተደመደመ ጉዳይ አሁን ደግሞ ደፍሮ ትግራይ ውስጥ ሰራዊት ያስገባሉ ወደዛ ያጠቃሉ ብዬ አላምንም። ካጠቁም የቲፒኤልኤፍ ኃይል ድንበር ላይ የሚዋጋቸው አይመስለኝም። ልክ እንዳለፈው ጊዜ ስቦ በማስገባት ከዛው እንዳይወጡ ነው የሚያደርጋቸውና እሱ በዚህ ጊዜ እሱን ያስባሉ ብዬ እኔ አልገምትም። በጣም በጣም ከባድ ሁኔታ ውስጥ ነው የሚገቡት እንደዛ ካደረጉና ይሄኛው አሁን ቅድም እንዳልኩት የፋኖን ኃይል ካለበት ቁመናው ለማሳነስና በክረምት ፈጥኖ ወደ ማጥቃት እንዳይገባና ሌላ ያልተቆጣጠራቸውን አካባቢዎች እንዳይቆጣጠር ለማዳከም ይመስለኛል። በዛም ብቻ አይደለም፣ በዚህ በወሎም በኩል እንደዚሁ ከፍተኛ ውጊያ እየተደረገ ነው። እኔ ከዛ አንጻር ነው ማየው። መሳይ እንግዲህ ሻለቃ ማሞ ምናልባት የሰሞኑ ጦርነት በአማራ ክልል የተካሄደው እስካሁን በአገዛዙ መገናኛ ብዙሃን የሚገለጸው የተለመደው አይነት ጽንፈኛውን አዳክመነዋል፣ ጽንፈኛውን ለቃቅመን መጨረስ ብቻ ነው የቀረን የሚሉ ተደጋጋሚና ደጋፊዎቻቸው እንኳን ጥያቄ እስኪያነሱ ድረስ ይሄ ነገር ታዲያ መቼ ነው የሚቆመው? ያዳከማችሁ የጨረሳችኋቸው ከሆነ ያው 3ኛ ዓመት መጣ፣ ምንም ነገር ግን እያየን አይደለም ነው። በቪዲዮ ተደግፎ የሚመጡ ማስረጃዎች እንደሚያሳዩት ግን በአብዛኛው ኪሳራ እንደደረሰበት ነው። እንደው ሻለቃ ማሞ በየጊዜው ዘመቻ ይካሄዳል፣ በየጊዜው ወታደር ያልቃል፣ በየጊዜው ምናየው ነገር ኪሳራ እንጂ ትርፍ ሲሆን አላየንም። አሁን ፋኖቹ 2 ምዕራፍ ጨርሰናል። የመጀመሪያው ምዕራፍ ራስን መመከት፣ ከመጣ አደጋ ቶሎ ብሎ ራስን ለውጊያ ዝግጁ ማድረግና መመከት የሚሉት ነው። ያንን አለፍነው። ከዛ አደረጃጀት ነው አሉ። አደረጃጀት ፖለቲካዊና ወታደራዊ ቁመና መፍጠር ነው አሉ። እሱንም በአብዛኛው አሳክተነዋል ነው የሚሉት። አሁን ወደ 3ኛው ምዕራፍ እየገባን ነው። ይህ ደግሞ ወታደራዊ ጥቃት ነው። እስካሁን ስንከላከል ነበር፣ አሁን ወደ ማጥቃት እንገባለን የሚል ነው። እንግዲህ ደረጃውን እድገቱን የሚያሳይ ነው። በአንጻሩ አገዛዙ ግን ጥቃቅናቸው በየመስጊዱና ቤተክርስቲያኑ እየተሽሎኮለኩ ያሉ ነው፣ በታትነናቸዋል፣ መለቃቅም ነው የቀረን የሚል ነው። ይሄ ነገር እስከምን ይቀጥላል? ወታደሩ እያለቀ ነው፣ እየተማረከ ነው። በአሁን ሰዓት እንደምንሰማው የሚዋጋም የለም። ቶሎ ብሎ እጅ ለመስጠት የሚፈልግ ሰራዊት እንዳለ ነው ከምርኮኞችም ከምስክርነት የምንሰማውና ይሄ እስከ መቼ ሊቀጥል ይችላል? አብይ አህመድ በእንደዚህ አይነት መልኩ የአማራውን ክልል ጦርነት ሊዘልቅበት የሚችልበት ሁኔታ አለ? አመሰግናለሁ መሳይ። እዚህ እንግዲህ አሁን የሚካሄደው ውጊያ ቅድም እንዳልኩት በፖለቲካ መፍትሄ ሰጭነት ይልቅ የወታደራዊ ኃይልን አማራጭ ወስደዋል። ወታደራዊ ኃይል አማራጭነት ደግሞ የበለጠ የሽምቅ ተዋጊዎቹን እንደ ፋኖ አይነቱም በከፍተኛ ደረጃ እያጠናከረው ነው ሄደው። በእርግጥ ፋኖ አሁን ቅድም እንዳልኩት በአንድ እዝ ስር የመመራትና በወጥ የእዝ ሰንሰለት ስር አራቱም ክፍለ ሀገሮች ከኃይሎች ተቀናይተው ኮኦርዲኔትድ የሆነ ውጊያ ማድረግ እና በአንድ እቅድ በአንድ እዝ በአንድ ስትራቴጂክ ኦፕሬሽን አይነት እርምጃ ሲሄዱ ነገሮች ሊለወጡ ይችሉ ይሆናል። ለምን ይሄ ይመስለኛል የፋኖ ያለው ደካማ ጎን። ለምን ሁሉም በየአቅጣጫው ነው የሚዋጋው እንጂ የጋራ እቅድ የጋራ ጆይንት ኦፕሬሽን ሰርተው ወይም ተዋግተው አያውቁም።
በመከላከያ ሰራዊቱ ወይም በመንግስት ኃይል በኩል ያለው እንትን ተደጋጋሚ ነው። ታንክ በሆነ ኤሪያ ነው እንጂ ተራራማ አካባቢ ታንክ ለታንክ ውጊያ መካናይዝድ ውጊያ በማያመች ቦታ ታንክ ምንም ዋጋ የለውም። ከባድ መሳሪያም ስታንጓፍፍ ብትውል በሽምቅ ውጊያ ለሚዋጋ ቀደም እንዳልኩት ነው። ብዙ አማራጭ አላቸው እነሱ ፈጣን ተንቀሳቃሾች ናቸው። መኪናም ታንክም በማይገባበት አካባቢ ወደ በረሃው ሊወርዱ ይችላሉ። ከዛ ደግሞ በፈለጉት ጊዜ መጥተው በፈለጉት አቅጣጫ ማጥቃት ሊሰነዝሩና የገባበት መውጫ እንዲጠብህ ሊያደርጉ ይችላሉ። እንደ ብስለታቸው እንደ አቅማቸውና እንደ የውጊያ ብቃታቸው የሚወሰን ነው። ከጊዜ ወደ ጊዜ እየተሻሻሉና እያደጉ ነው የሚሄዱት። የሽምቅ ተዋጊዎች ታሪክ ይሄን ነው የሚያሳየው። ብዙውን ነገር በልምድ እና በኤክስፒሪየንስ የሚያገኙት ነገር ነው የሚረዳቸው። ከዛም በላይ ደግሞ የመደበኛ ሰራዊት ተዋጊ ሰራዊት ደካማ ጎኑ የጎላ ነው። አሁን ደግሞ ባለው ሁኔታ ሰራዊቱ የበሰለ እርሾ የለውም፣ በቂ ሊደርሺፕ የለውም፣ የዓላማ ጽናት ሊኖረው አይችልም። ምክንያቱም ውጊያው ይህ ነው የሚባል መንግስታዊ ስርዓቱን በኃይል ለመናድ የተነሳ ኃይልን ተዋግተን መንግስትንና መንግስታዊ ስርዓቱን እናቆማለን የሚል ነው። ግን ቅድም እንደጠቀስኩት የችግሮቹ ሁሉ ምንጭ መንግስት ነው የሚባለው ነው። የመንግስት ስም ብቻ ያለው ነገር ግን የመንግስታዊ ስርዓትነት አቋምና ሼፕ የሌለው መንግስት የሚሰራውን ስራ የማይሰራ ተቃራኒ ነው የሚሰራ ማለት ነው። መንግስት የህዝብን አንድነት፣ የህዝብን ጸጥታ፣ የህዝብን ደህንነት ቅድሚያ ይሰጣል። ይሄኛው ደግሞ ስለ ህዝብ ደህንነት፣ ስለ ህዝብ አንድነት እንደውም ከአንድነት ይልቅ ህዝብ እርስ በርሱ መናቆርን የሚያበረታታ ነው። ስለዚህ ይሄ እነሱ ደጋግመው የሚያደርጉት ኦፕሬሽን ምናልባት ወደፊት የሽምቅ ተዋጊዎቹ በሜካናይዝድ ኃይል የሚጠናከሩበትን ሁኔታ ሊፈጥርላቸው ይችላል። እንደው እስካሁን በከባድ መሳሪያ ወይም በመድፍ እና ታንክ የላቸውም። ወደፊት ይሄ አይነቱ ኦፕሬሽን ከቀጠለ ሽምቅ ተዋጊውን ማዳከም ሳይሆን በመሳሪያም ረገድ ሊያጠናክሯቸው ይችላሉ። ሽምቅ ተዋጊዎቹ በጣም እየበሰሉ ሲሄዱ ያ ክልላቸው ውስጥ የገባውን መሳሪያ እና ትጥቅ በሚያውቁት መግቢያና መውጫውን በሚያውቁት በሀገራቸው በምድራቸው ተዋግተው መሳሪያውን ሊረከቡት ይችላሉ። ወደፊት የሚመጣው ነገር ይሄ ነው እንጂ ሽምቅ ተዋጊዎቹን አጥፍተናል ርዝራዥ ነው የቀሩት የሚሉት ይሄ ሁሉ በመቶ ሺህ የሚቆጠር ሽምቅ ተዋጊ በህዝብ ድጋፍ እና በህዝብ ደጀንነት የሚንቀሳቀስ ነው እንጂ ህዝብ ቢያንቀሮ ቢተፋው እና ከህዝብ አይምሮ ቢወጣ ኖሮ አንድ ቀን ማደር አይችልም። ከዛ ይልቅ የሰራዊቱ ዘመቻ ሁል ጊዜ የህዝብን ጠላትነት እያተረፈ ነው የሚሄደው። እንሰማለን አንድ ህፃን እዚህ ቤት ውስጥ የተገደሉ ቤቷ ውስጥ ያለች ሴት ተገላ ህፃን ልጅ ተገድሎ አይተናል። እንግዲህ ይወጣል ያው ሶሻል ሚዲያ ላይ። ይሄን የሚያደርገው እንግዲህ ከባድ መሳሪያ ነው ማለት ነው። እና ይሄ ነው ይሄንን እያደረክ ነው ህዝብ በውስጡ የሚያኖርህ እና ከህዝብ ጋራ ጠቅላላ የለየለት ጠላት ከሆንክ በኋላ ያንተ መሸነፍ በቃ ያለቀ ያበቃ ነገር ነው። እና ይሄ የሚያደርጉት ኦፕሬሽን የሚያመጣው ውጤት አለ ወይ ምንድነው መጨረሻው ላልከው መጨረሻው ይሄ ነው የሚሆነው። ሽምቅ ተዋጊዎቹ በከባድ መሳሪያ በሜካናይዝድም እየተጠናከሩ ይሄዱና ህዝብ ደግሞ ጠላትነቱ እየከፋ እየባሰ ሄዶ ምናልባትም ህዝብ ጭምር ሰራዊቱን አንድ ጊዜ ጠራርጎ የሚያስወጣበትና መሳሪያው የሚረከብበት ሁኔታም ሊፈጠር ይችላል። ይሄ ግፍ የጦርነት አሁን በሚቀጥለው እናዋለን የጦርነት ህግጋትን አስመልክቶ ይሄ የጦር ሲጀመር ይሄ የጦር አዛዦችን ጭምር በጦር ወንጀል ውስጥ የሚዘፍቅ ነው። ይሄ በህዝብ መካከል
በመደበኛ ውጊያ የሽምቅ ተዋጊን ዋጋለሁ ብሎ ጦርነት ማካሄድ ብለን ስንናገር የ3 አመት ሆነን አሁን እንዳለ ሰራዊቱ በጦር ወንጀል ውስጥ የሚዋኝ ሆኗል። በቃ አሁን እያንዳንዱ ከባድ መሳሪያ የሚተኮሰው በሰላማዊ ህዝብ ላይ የሚደርስ ጉዳት ይባስ ተብሎ ደግሞ ድሮን ብዙ ፕሪሲሽን ያለው መሳሪያ በጣም በረቀቀ ካሜራ የሚታገዝ መሳሪያ የታጠቀና ያልታጠቀ አንድን ሰው መለየት የሚችል ካሜራ ያለው እኮ ነው ድሮን። መሳሪያ የታጠቀውና ያልታጠቀው ሰላማዊ ሰውና ተዋጊውን እኮ የሚለይ እኮ ነው። ይሄ በሚለይበት መሳሪያ እኮ ነው ህዝብ እያለቀ ያለውና ከራስ ጸጉራቸው እስከ እግር ጥፍላቸው በጦር ወንጀል እየተዘፈቁ ነው የሚሄዱት። እስካሁንም ምንም የቀረ ነገር የለምና ይሄ ነገር ደግሞ መጨረሻ ምናልባት እኛ ሀገር ላይ የጦር ወንጀል ተጠያቂ አርጎ አውቀብና ወደፊትም አያስጠይቅም የሚል ግምት ኖሯቸው ሊሆን ይችላል። ያው እየታየ ነው። የሰሜን ዕዝን እኮ አገሩን ዳር ድንበር ለመጠበቅ ለ20 ዓመት ኤርትራና ኢትዮጵያ ድንበር ተሰልፎ የነበረን ሰራዊት ከኋላ ሰራዊት አደራጅተው ከውስጡ እና ከውጭ በተኛበት ያሳረዱትና ያስጨፈጨፉት እኮ ሰዎች ዛሬ ጭራሽ የመንግስት ባለስልጣን ሆነዋል። የካቢኔ አባል ሆነዋል። ኢትዮጵያን የሚመሩ ሆነዋል። ኢትዮጵያን ወታደር እንደዛ ያደረጉ ሰዎች ይሄ ስላለ ይሄ የጦር ወንጀል ተብሎ ሲጠቀስ ወይም አገላብጦ በዚህ ዘመን ምንም እኮ ችግር እያንዳንዱ የጦር አዛዥ ገብቶ ምን አይነት ምን የጦር ወንጀል እንደሆነ ምን የጦር ወንጀል እንዳልሆነ ማወቅ አቅቶም እያንዳንዱ ወታደር በዚህ ዘመን እጁ ላይ ሞባይል ስልክ አለና ችላ የሚባል ይመስለኛል። ግን ሰራዊቱን በሙሉ ከናዛዦቹ የጦር ወንጀል ውስጥ የሚዘፍቅ ነው እንጂ ውጤታማ ሊሆን አይችልም። መሳይ እንግዲህ ሻለቃ ማሞ ወደ ሌላው ርዕሰ ጉዳያችን ንግባ። ያው ተያያዥ ነው። ቀደም ሲልም ነካክተውታል። ሰሞኑን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ደቡብ ወሎ ሀገረ ስብከት መካነ ሰላም አቅራቢያ የሚገኘው የአርሴማ አንድነት ገዳም ላይ የድሮን ጥቃት ተፈጽሞ እስካሁን ባለው መረጃ ወደ 3 መነኮሳት ህይወታቸውን አጥተዋል። 8 ያሉ ቆስለዋል። ከነዛ መሃል ከግማሽ የማያንሱት በከፍተኛ አደጋ ውስጥ ወይም ለህይወት አስጊ በሆነ ጉዳት ውስጥ እንደሚገኙ ነው የሰማነው። ይህንን ጥቃት የፈጸመው የድሮን እንደሆነ በተደጋጋሚ ተገልጿል። እንግዲህ ገዳሙ የሚገኝበት ቦታ በጣም ራቅ ባለ ሌሎች በአካባቢው የሚታዩ ቤቶች የሉም። ገዳሙ ለብቻው የተቀመጠ ነው። ከሌላ ወታደራዊ ተቋም ሆነ ከምንም ጋር ተያይዞ በተሳሳተ ኢላማ ተመታ ተብሎ ሊገለጽ የሚችልም አይደለም። ጉዳቱ ከፍተኛ ነው። በርካታ ምዕመናን ወይማኖ መነኮሳት ህይወታቸውን ያጡበት የቆሰሉበት እንደሚታየውም የገዳሙ ይዞታ የፈራረሰበት ጥቃት ነው የተፈጸመውና ምን ማለት ይቻላል? እንዲህ አይነቱን ነገር ወታደራዊ ተቋማትን ባለየ ሁኔታ ወታደራዊ ሰዎችን ወይም እንቅስቃሴ የሚያደርጉትንም ባለየ ሁኔታ ሲቪል ተቋማትን የሃይማኖት ተቋማትን በመደብደብ ላይ ያተኮረ ነገር ነው በአገዛዙ በኩል በተደጋጋሚ የሚታየውና ይህን እንዴት ይመለከቱታል? ምናልባት ዝተውም አድርገውታል። ብርሃኑ ጁላ ከተቀላቀላችሁ አንድ ላይ እንመታለን ብለዋል። አንድ እንደዚሁ የብልጽግና ጄኔራልም የተናገሩትን ማስታወስ የሚቻል ነው። ካሁን በኋላ ይመታል። ቤተክርስቲያን ውስጥ ከሆነ ቤተክርስቲያኑ ይመታል። መሳሪያ ይዞ ከመሳሪያ ከያዘ ጋር ተቀላቅሎ የሚመጣ ህዝብ በለው ወጣት በለው ምን በለው ይመታል። አብሮ ቀልድ የለም ነው ያለው ጄኔራል ያሲን ይባላል። እንግዲህ ባለን መረጃ መሰረት እንዲህ ነው። እንግዲህ ያው ጭፍጨፋውን ያዩት ነው በድሮን። ምን ማለት ይቻላል? ሻለቃ ማሞ አመሰግናለሁ። መሳይ በጣም የሚያሳዝንም የሚያሳፍርም ነው። እንግዲህ በጀነራል ማዕረግ ደረጃ ያሉ ሰዎች በተለይ እንኳን በጀነራል ማዕረግ ደረጃ ያሉ ሰዎች በአሁኑ ወቅት አንድ ተራ ወታደር እንዲህ አይነት ንግግር መናገር ትልቅ ድንቁርና ነው። ሌላ ምንም አይባልም።
አንድ ሰው ደግሞ ራሱን ካደነቆረ ደንቆሮ ነው የሚሆነው። የሰው ልጅ ግን በተፈጥሮ ደንቆሮ አይደለም። ራሱን ማስተማር፣ በመረጃ ማጠናከር፣ ራሱን በመረጃ ማበልጸግ ይችላል። ደንቆሮ ልሁን ካለ ግን ደንቆሮ ነው የሚሆነው እንጂ ሰው በተፈጥሮ ደንቆሮ አይባልም። የሚገርም ነው። ይህን ሲምፕሊ እኔ አሁን ከራሴ አይምሮ ወጥቼ ሳይሆን ህጉን በተመለከተ ለአድማጮችና ለተመልካቾች ገልጸዋለሁ። ምን ይላል? በአምልኮ ቦታ ላይ የሚፈጸም የሰው አልባ ተዋጊ ድሮን ጥቃትም ሆነ የከባድ መሳሪያና የማንኛቸውም የጦር መሳሪያ ጥቃት ቦታው ተለውጦ ለወታደራዊ አገልግሎት እስካልዋለ ድረስ በዓለም አቀፍ የሰብአዊ መብት ህግ ወይም የጦርነት ህግ መሰረት የጦር ወንጀል ነው የሚለው። ኢትዮጵያን ጨምሮ ከ193 ሀገራት በላይ ከአሁን በፊት 160 እንል ነበረ። አሁን ሌተስት እንትን ያለው ኢትዮጵያን ጨምሮ ከ193 ሀገራት በላይ ዓለም አቀፍ ውል ይሄ ኢንተርናሽናል ትሪቲ የፈረሙት ጄኔቫ ኮንቬንሽን ፕሮቶኮል 1 አንቀጽ 53 ለዓለም አቀፍ ግጭቶች በተጨማሪ ደግሞ ለሀገር ውስጥ ግጭቶች ደግሞ ፕሮቶኮል 2 አንቀጽ 16 መሰረት በህዝብ ባህላዊ ወይም መንፈሳዊ ቅርስ በሆኑ የአምልኮ ቦታዎች ላይ ጥቃት መፈጸም በጥብቅ የተከለከለ ነው ይላል። ከዚህ በተጨማሪ የሮም ህግ የሚባል አለ። ዘሮም ስታቹት የሚባለው ይሄ የአይሲሲ ማለት ነው፣ የወንጀለኞች ፍርድ ቤት አይሲሲ። የሮም ህግ አንቀጽ 8 መሰረት ለሃይማኖት አገልግሎት የተሰጡ ህንፃዎችን ሆነ ብሎ ማጥቃት በጦር ወንጀለኝነት ተፈርጇል በአይሲሲ። የሄግ ስምምነት ሄግ ኮንቬንሽን እንደ አውሮፓን አቆጣጠር 1954 የሄግ ስምምነት ሁሉም ወታደራዊ ኃይሎች በጦርነት ወቅት ባህላዊ ሃይማኖታዊ ንብረቶችን እንዲጠብቁና እንዲያከብሩ ያስገድዳል። የመለየት መርህ አለ። አሁን ቅድም ጀነራሉ እዛ ተቀላቀሉ ከየት እንዳመጣው አላውቅም። እዛ ከተቀላቀሉ እንደዚህ ከሆነማ የዓለም ህግ በቃ ዝም ብሎ ምን ህግስ ያስፈልጋል? መለየት የሚባል አለ። ፕሪንሲፕል ኦፍ ዲስቲንክሽን። ተዋጊዎች ሁልጊዜ በወታደራዊ ኢላማዎችና በሲቪል ተቋማት መካከል ልዩነት ማድረግ አለባቸው። ይሄ ነው ፕሮፌሽናል ወታደር። ፕሮፌሽናል ግዳጅም እንደዚህ ነው። የአምልኮ ቦታዎች የሲቪል ተቋማት በመሆናቸው ሊጠቁ አይችሉም። መለየት ከሰውም መለየት ቅድም እንዳልኩት ይሄ እንደ ድሮን አይነት መሳሪያ ደግሞ ፕሪሲሽን ስላለው እና በጣም የረቀቀ ካሜራ ስለሚጠቀም ተርማል ኢሜጅ ጭምር ያለው ነው። ዙም ሲስተሙም በጣም የረቀቀ ነው። በዚህ በተለይ በድሮን ጥቃት ምንም አይነት ኤክስኪውዝ የለም። ለምሳሌ ጠላት በአምልኮ ቦታው ውስጥ መመሸጉን ቢገለጽ እንኳ ጥቃቱን የፈጸመው መንግስት በሲቪሎች ላይ የሚደርሰው ጉዳት ከሚገኘው ቀጥተኛ ወታደራዊ ጥቅም የማይበልጥ መሆኑን ማረጋገጥ አለበት። የሲቪል ሰለባዎችን ለመቀነስም ከፍተኛ ቅድመ ጥንቃቄ ማድረግ ይኖርባቸዋል። ልክ እንደ ሆስቴጅ ሲቹዌሽን ማለት ነው። አሁን ለምሳሌ አንድ ቤተክርስቲያን ውስጥ ሮጠው የገባ ወንጀለኛ ወይም ታጣቂ ቢኖር ቤተክርስቲያኑን አትመጣም። አሁን ያንን ሃንድል የምታደርገው ልክ እንደ ሆስቴጅ ሲቹዌሽን ነው ማለት ነው። አንድ ሰው ወይም ሁለት ሰዎችን ሆስቴጅ አድርገው ቢይዙ እና እኛን አንድ ነገር ካደረጋችሁን እነሱን እንገላለን ቢሉ እነሱን ሰዎች ላለማስገደል ስትል ያንን ዲማንድ ተቀበለ ሰዎቹን ለማዳን ነው እንጂ እንትን የምትጥለው ሰዎቹን በሙሉ እንዳለ አትፈጫቸው። ይሄ ወንጀለኛ ናት፣ በጦር ወንጀል ነው የምትጠየቀው። እና ይሄ አሁን ቅድም የሚለው ጀነራል ከየት እንዳመጣው አላውቅም።
የጦር ወንጀሉን ነው እንደ ትክክለኛ ነገር የሚገልጸውና ይሄንን እኔ የምገልጸው የህግ ባለሙያ ሳይሆን ማንም የጦር አዛዥ ይሄንን አገላብጦ ማየት ይችላል። እና አንድ ወታደር ሲዋጋም ውጊያ ላይ በመንደር ውስጥ በከተሞች ውስጥ በሚዋጋበት ጊዜ የታጠቀና ያልታጠቀ ሰውን ለታጠቀ ሰው ተኩሼ ሰላማዊ ሰውን ገደልኩ ምክንያቱም እኔ የምተክሰው ለታጣቂ ነው ቢባል ሰላማዊ ሰውን በመግደሉ ይጠየቃል። መለየት መቻል አለበት። ይሄን እንዲለይ ደግሞ ሰልጥኗል። ይሄን እንዲለይ በመሳሪያው ላይ ሰልጥኗል፣ በህግ ሰልጥኗል እና ምንም አይነት ኤክስኪዩዝ የለም። ስለዚህ ድሮን ደግሞ አሁን በእንትን ጉዳይ ስንሄድ በዚህ በአርሴማ ገዳም በተባለው በመካነ ሰላም ድሮን አድቫንስድ የሆነ ኤሌክትሮ ኦፕቲካል ካሜራ ያለው ነው እና ኢንፍራሬድ ላይት እንትን ሴንሰር አለው። አልትራ ደግሞ ሎ ላይት ሴንሲቲቪቲ ያለው ለምሳሌ እንደ ዳርክ ጨለም ያሉ ነገሮችን አጉልቶ የሚያሳይ ነው። ናይት ቪዥን አለው። ሃይ ኦፕቲካል ዙም አለው። ሃይ ተርማል ሴንሲቲቪቲ አለው። እንደ ድሮን በተለይ ይሄ ሶፊስቲኬትድ የሆነው ድሮን አሁን የኢትዮጵያ አገዛዝ የሚጠቀምበት እነዚህ ሁሉ ያሉት ነው እና በእንትኑ ላይ እንደ ሰማሁት ምን ይላሉ አንድ መሎክሴ እቺ እንግዲህ ድሮን የሚባለው ነገር ያው እንደ ጥንዚዛ ማለት ነው። የጥንዚዛ ወይም የወንድ ንብ ድምጽ የሚያሰማ ጢዝ የሚል ማቋረጥ እንትን አላትና ትሰማለች። ስሟም የተሰየመው ከዛ አቋያ ነው እና እንግዲህ በአየር ላይ ስታንጃብብ ሰምተናል እኮ አሉ። ግን ያው ለዚህ ለሰርቬላንስም የሚዞሩ ድሮኖች ስላሉ ሰው አሁን ለምዷል። በዚህ በውጊያ በሚካሄድባቸው አካባቢ ታጣቂዎች ከሆኑ እንትን የራሳቸውን እርምጃ ይወስዳሉ። አለበለዚያ ሰላማዊ ሰው ደግሞ ታጣቂዎችን እየፈለገች ነው በሚል ምንም ነገር ሪያክት አያደርግም። አሁን ሞኖክስ ያሉት ምንድነው ራያችን ላይ ጥዝ ስትል ያው እንትኖችን ያሰሰች ይሆናል ብለን እኛ ደግሞ ሰላማዊ ቦታ ስለሆነ ምንም ነገር አንሆንም ብለን ምንም የወሰነው እርምጃ የለም ነው ያሉት እስከሚመጡ ድረስ እና ይሄ ሆኗል። ይሄ ወንጀል ተፈጽሟል። የጦር ወንጀል ተደጋግሞ ይፈጸማል። ኒውስም የሚሆን አይመስለኝም። አንዳንድ ጊዜ እኮ በስተት ነው ተብሎ ይቅርታም ይጠየቃል ወይ የሆነ ነገር እንትን ይደረጋል። ህዝቡን እንግዲህ ምድር ላይ ከሚደረገው በላይ ከሰማይ እንደዚህ ማት እያወረዱበት ይሄ ሰራዊት ይሄ መንግስት ይሄን ሰራዊት ይዞ በጦር ወንጀሎች እንዲዘፈቅ አድርጎ በመንግስት በሚሰራው ብለንደር በሚሰራው የአመራር ስተት ሰራዊቱም የሱ ዋጋ ከፋይ ሊሆን ነው ማለት ነው። እንግዲህ ይሄን ሁሉ ካል እነዚህ የጦር አዛዦች ይሄን ሁሉ ያልናቸው ዛሬ ምን ማድረግ ይችላሉ ከተባለ ይሄን ጦርነት በፖለቲካ መፍትሄ ሰጭነት ፍታ አንዋጋም ማለት ነው የሚችሉት። አለበለዚያ ይሄ ሁሉ መንግስት በመንግስት ጥፋትና የአመራር ድክመት የሚመጣ የጦር ወንጀልም ሆነ የሰብአዊ መብት ጥሰት የህዝብ እልቂት የሀገር ውድመት በሙሉ ዋጋ ከፋይ የሚሆኑት እነሱና ሰራዊቱ ነው በመጨረሻ ላይ እና በእኛም ጊዜ እኮ የሆነው ይሄ ነው። መጨረሻ መንግስትም ፕሬዝዳንቱም እኮ በሀገሪቷን ጥሎ ሄደ። ሌሎቹም በየእንትኑ ተወሻሸቁ። ያ ሰራዊት ነው ሜዳ ላይ ወድቆ ለማኝ ሆኖ እኮ ባልሰራው ኃጢአት እድሜ ልኩን በየበረሃው ሲንከራተት ያ ሁሉ መንግስት በሀገር ላይ ላደረሰው ጥፋት ልክ የመንግስት አካል ተደርጎ እኮ ነው ሲወገዝ የነበረው። በኋላ ነው ሰው የገባው እንጂ መጀመሪያ ወታደሩንም ጭምር ነበር የጠላው ህዝብ። እና አሁንም ይሄ ነው እየሆነ ያለውና ይሄንን ማድረግ ከዚህ ሌላ ምን አማራጭ አለ? ከመንግስት ይሄን አላረግም ካለ
የሰራዊቱ አዛዦች ከሽምቅ ተዋጊዎቹ ጋር ተደራድረው ኢትዮጵያ ላይ የሽግግር መንግስት እንዲቋቋምና ከዛ ቀጥሎ ሁሉም የሽምቅ ተዋጊዎችን የሚያካትት ተቃዋሚ ፖለቲከኞችን ከዛ በኋላ የሽግግር መንግስት ተቋቁሞ ከዛ በኋላ ህዝባዊ መንግስት አገሪቷ ላይ ተቋቁሞ አገሪቷን ወደፊት ህዝብ የወከለው መንግስት ሲቋቋም አገሪቷን ወደፊት ዕጣ ፈንታ ሊወስን ይችላል። እንደዛ ነው ማድረግ ያለባቸው እንጂ አሁን እነሱ በሚያደርጉት ውጊያ ከእልቂት ውጪ ከሀገር ጥፋት ውጪ ከራሳቸው የመጨረሻ የጦር ወንጀለኝነት ከማስፋፋት ውጪ የሚያመጣው ውጤት የለም። መሳየን ነው ማለት ሻለቃ ማሞ ምናልባት የዚህ የሰሞኑ የአርሴማ አንድነት ገዳም የድሮን ጥቃት አዲስ ነገር ሆኖ አይደለም። በተደጋጋሚም በአብያተ ክርስቲያን ላይ በመስጊድ ላይ ጭምር ወታደራዊ ቁማር ያለበት ፖለቲካዊ ሴራ ያለበት ተንኮሎችና ጥቃቶች ሲፈጸሙ ቆይተዋል። ያው ባለፈውን ያስታውሳሉ። በደብረ ኤልያስም እንደዚሁ ታጣቂዎች ገብተዋል ብሎ ከ100 በላይ መነኮሳት ነው የተገደሉት። ስለዛ ጉዳይ ቄሱም ዝም መጻፉም ዝም ሆኗል። ማን ተጠያቂ ነው ማን ያደረገው እንደው ለዛ የሚጠየቅ አንድ አካል እንኳን እስከ ዛሬ አልሰማንም። አሁንም ይሄ ጉዳይ ከተፈጸመ በኋላ ቤተ መንግስት ብቻ ሳይሆን ቤተ ክህነትም ዝምታን የመረጠችው እንዲህ አይነቱ ነገር ተደጋግሟል። ለክርስትና ሲሄዱ የነበሩ የኢትዮጵያ ኦርቶዶክስ እምነት ተከታዮች እንደዚሁ ሰሜን ሸዋ ላይ በድሮን የተመቱበት አለ። ስፍር ቁጥር የለውም። ዘርዝረን ምን ጨርሰው አይደለም የጦር ወንጀልን የተፈጸመው ከተባለ ይህንን ታዲያ ማን ነው ለህግ ሊያቀርብ የሚችለው? ምናልባት ይህንን ተጠያቂነት እንዲኖር ይሄ አገዛዝ እስካለ ድረስ እንኳን አይደለም ተጠያቂነት ሌላው ቀርቶ በተራ ወንጀል የሚጠየቁ ባለስልጣናትንም ለፍትህ ለፍርድ ሲያቀርብ አናይም። ይልቅስ ሲሸለሙ ነው የምናየው። ሰሞኑን ተከታትሏል። በአርሲ ያን የኦርቶዶክስ እምነት ተከታዮች ላይ ግፍ የፈጸመን የዞኑን አስተዳዳሪ በሽመልስ አብዲሳ ሽልማት ሲሰጠው ታዝበናል። ስለዚህ ፍትህ ሳይሆን ሽልማት ፍርድ ሳይሆን እንደዚሁ ሹመት ሲሰጣቸው እያየን ከዚያ አገዛዝ ራሱ እየፈጸመ ራሱን ተጠያቂ ያደርጋል ተብሎ መጠበቅ አይቻልም። እና ማን ነው ተጠያቂ ሊያደርግ የሚችለው? ይሄ የጦር ወንጀል ነው። ይህንን በማስረጃ የተደገፈ ነው፣ በቪዲዮ ያለ ነው። እንዴት ነው ታዲያ ተጠያቂ ማድረግ የሚቻለው? በሳይ ይሄ እንግዲህ ተጠያቂነት እኮ አለመኖር ነው ዋናው የዚህ መንግስታዊ ስርዓት የመንግስት ቅርጽና የመንግስት አቋም ወይም መርህ ወይም አሰራር የማይታይበት መንግስታዊ ስርዓት ነው የሚያሰኘው አንዱ ይሄ ነው። ተጠያቂነት ጭራሽ አጥፊ የሚመሰገንበት ነገር ነው የሚታየው፣ ወይም ደግሞ ጥፋት የሚደበቅበት ዜና እንኳን እንዳይሆን ትልቅ መረባረብ ነው የሚደረገው። ነው ስለዚህ ነገር እንዳታወሩ በህዝብ ላይ በሃይማኖት ተቋማት ላይ የደረሰ በግለሰቦች ላይ የደረሰ ነገር አውቶቡስ እንትን አለ ይሄናል ሰው ተገደለ ይሄናል ሰው ታፈነ የሚለው ነገር ሁሉ ዜና እንዳይሆን ነው መከላከል ላይ ነውና ጠቅላላ ሀገሪቷ ምድሯ ሳትሆን ሰውም ሳይሆን መንግስታዊ ስርዓቱ ነው ይሄን ማአት በሀገሪቷ ላይ ያመጣው እኮ የሚያሰኘው ይሄ ነው። ተጠያቂ የለም። ተጠያቂነት የሚኖረው ሊኖርም ይችላል ወደፊት። ይሄ መንግስታዊ ስርዓት ኢትዮጵያ ላይ ማአት ያመጣ መንግስታዊ ስርዓት የህዝብን ደህንነት የሀገርን ደህንነት የህልውና የሃይማኖት የእምነትን ነጻነት የሰዎችን ሰብአዊ ነጻነት ሁሉ የደፈጠጠ ዘረኛ አገዛዝ ከዚህ ከስልጣን ላይ ወርዶ ህዝባዊ መንግስት ተቃዋሚዎች መጥቶ ደግሞ አንዱ ደግሞ አንድ ሳይሆን ባላንስ የሆነ አሁን በአማራም ኦሮሚያም በትግራይም የሚታዩ የትጥቅ ትግል እንቅስቃሴዎች አሉ። ከፍ ያሉ ማለት ነው በከፍተኛ ደረጃ የሚታዩ እነሱ ናቸው። በሌሎች ክልሎችም እንዲሁ አይነት የአመጽ እንቅስቃሴዎች አሉ። ተቃዋሚዎች አሉ። እነዚህን ሁሉ ያካተተና የባላንስ ፓወር ያለው ኃይል ሲሆን የህዝባዊ መንግስት ማቋቋምና ህዝብን በትክክል የሚወክሉ ተመራጮች ኖረው በዛ አማካኝነት ኢትዮጵያ የወደፊት ዕጣ ፈንታ ተጠያቂነቱም ይሄ
ትራንዚሽናል ጀስቲስ የሚሉትም ቢሆን ሌላው መንገድ ሊመጣ የሚችለው በዛ መንገድ ነው። ይሄ መንግስታዊ ስርዓትማ ያመጣው አሁን ያለውን ነገር ነው። እሱ ይሄ መንግስታዊ ስርዓት እያለ የሚቀጥለው ይሄ ነው። እኔ እኮ ለጦር አዛዦቹ ለመንገር መሞክረው ነገር እንደ ውጭ ተመልካች እኔ ነፃ ስለሆንኩ ነው ይሄን የምናገረው። ምንም ኢንተረስት የለኝም በኢትዮጵያ ፖለቲካ፣ በኢትዮጵያ ሚሊተሪው ቢኖር ይሄ ሚሊተሪ ቢዘልቅ አትሊስት የኢትዮጵያ መከላከያ ሰራዊት እርሾ ሆኖ ቢቀጥል ምንኛ ደስ ባለኝ። ባለኝ አቅምና እድሜም ደግሞ የምችለውን አስተዋጽኦ በነፃ ባደርግ፣ ልምዴን ባካፈል፣ ባስተምር፣ በመከር በጣም ደስ ይለኛል። በነፃ ያለ ምንም እንትን ማለት ነው። እና ይሄ ቢሆን ነው ደስ የሚለኝ እንጂ ሰራዊት እንደገና ተመልሶ ከዚህ መንግስት ጋር ፈርሶ እንደገና ሌላ አትሊስት እርሾ ቢሆን ደስ ይለኛል። እና ኢንተረስት የለኝም፣ በነፃነት ነው የምናገረው። እና ሰራዊቱ አዛዦቹ ሰራዊቱንም ራሳቸውንም ማትረፍ የሚችሉት ግን ይሄ በሀገሪቷ ላይ ማዕት ያመጣ መንግስታዊ ስርዓት መንግስትነት ባህሪ የሌለው ጠቅላላ አገር አጥፊ የሆነ የመንግስት አሰራር ሲወገድ ብቻ ነው ያ ይመጣል ብዬ ሙሉ እምነት አለኝ። ለምን ያሉት ሁኔታዎች የሚያሳዩት ይሄንን ነው። የመከላከያ ሰራዊቱም ወይም አዛዦችም ቢሆኑ መጨረሻ ላይ ተስፋ አልቆርጥም ይሄንን ነገር መልክ ለማስያዝ ኮንትሪቢዩት ያደርጋሉ ብዬ ተስፋ አደርጋለሁ። እና ያኔ ነው መንግስታዊ ስርዓት ሲሄድ ተጠያቂነቱ የሚመጣው ያኔ ነው እላለሁ። መሳይ አመሰግናለሁ። ሻለቃ ማሙ እንግዲህ እናጠቃልላለን። ቀደም ሲል እንደው ትንሽ ሐሳብ ይሰጡበታል ብዬ ነበረ። ስለሱ እንደው ማጠቃለያም እንዲሁ የመዝጊያ ሐሳቦትን ያቀርቡና ዝግጅታችን እናበቃለን። ስለዚህ ስለ ምክክር ጉባኤው ወይም ደግሞ ምክክር ተብሎ ዲቤ እየተመታለት ስላለው ጉዳይ ነው። ይሄ ብሔራዊ ምክክር ሳይሆን ብሔራዊ ቧልት፣ ብሔራዊ ቀልድ፣ ብሔራዊ ማላገጥም ብሎ መውሰድ ይቻላል። እስቲ አንድ ክሊፕ ትንሽ እንስማ። መቼም በእድሜ የገፉ ሰዎች ሀገር ያድናሉ፣ ሀገር ያሻግራሉ፣ ነገሮችን ዋጥ አድርገው ረጋ ብለው ሰከን ብለው ያያሉ ብለን የምናምናቸውና ቀና ብለን የምንጠብቃቸው ሰዎች ሁሉ ዛሬ ታች ተገኝተው ወርደው ሀገርን ከሚያጠፋ ስርዓት ጎን ቆመው ተሰልፈው ስናይ መቼም ስለ ነገዋ ኢትዮጵያ እንድንፈራ ያደርገናል። እስቲ ይህንን እንስማ። መቼም ጉድ ሳይሰማ ምን አይጠባም እንደሚባለውንና ይህንንም እየሰማን እየታዘበን ያለ ነው። ዛሬ አንዲት ከቤንሻንጉል የመጣች ህፃን ልጅ ወልዳልናለች። ስሙም ኮሚሽን ተብሏል። በጣም ደስ ብሎናል። ስለዚህ በቀደም ምክክርን አገኘን፣ ዛሬ ኮሚሽንን አገኘን። ስለዚህ ቀስ እያሉ ሁሉም ክልሎች አዲስ አበባ ላይ አንዳንድ ስጦታ እየሰጡን መሄዳቸው የማይቀር ነገር ነው በዚህ በ30 ቀንና ይህንን ነገር መክፈቻውም ላይ ብየው ነበር። ይሄ ደስ የሚያሰኝ ነው። እንግዲህ ይህንን ነው የምንሰማው። እንግዲህ ትልቅ ሰው ናቸው። ብዙ ነገር ከሳቸው ስንጠብቅ፣ ነገር ግን በተቃራኒ ሆነው እንደዚህ አይነት ምክክርና ኮሚሽን ተወልደዋል። ከሌሎች ክልሎች ደግሞ ስም ካለቀ እንግዲህ ምን ስም እንደሚሰጥ አናቅም። ብሔራዊ የሚለው ይቀራል። ብሔራዊ ምክክር ኮሚሽን ነው የሚባለው። ምክክርና ኮሚሽን ተይዘዋል። ከጋምቤላና ከቤንሻንጉል የመጡት እናቶች በወለዷቸው ህጻናት ስም ተይዘዋል። ስለዚህ አሁን ከአፋርም ይሁን ከደቡብ ከሌላም በመጡ ሰዎች ለሚወለዱ ህጻናት የሚሰጠው ስም ምን እንደሚሆን አናቅም። አንድ ስም ብሔራዊ ቀርቷል፣ እሱ ይሰጣል። ግን እንዲህ አይነት በአገር ላይ ይቀለዳሉ ወይ? እንደው ሻለቃ ማሞ በተለይ ደግሞ ከስርዓቱ ጋር ከዚህ ስርዓት ጋር ተጠግቶ እስከ መጨረሻው ሀገር ማፍረስ ደረጃ ድረስ አብሮ መዝለቅ ምን የሚሉት እንደው ጤናማነት ነው? እንዴት ብለን እንግለጸው? በጣም የሚገርም ነው። እኔ በየስርዓቱ ብዙ ነገር አይተናል። ያው በንጉሱ ዘመን ያው በጣም ወጣት ብንሆንም ፖለቲካ ጠልቀን ባይገባንም ከታላላቆቻችን ነው ብዙ ነገር የምንሰማ የነበረው። ከዛ በኋላ ደግሞ ያው በደርግ ዘመን ከዛ ያኛውን ስርዓት ሲቀየር እንዴት እውነተኛ ሰዎች የነበሩበት ከዛ እውነት ሐሰት እየነገሰ አድርባይነት እየሰፋ የካድሬ ስርዓት
መጥቶ ብዙ ነገር መታዘብ ችለን በጣም ይሰቀጥጠን ነበር የአንዳንድ ሰዎች አድርባይነት እና ልታይ ባይነት እንደው ባድ ነበር የሆነብን በአጀማመሩ ይሄ ካድሬ ስርዓት ሲመጣ በኋላ ቀስ እያልን እየለመድነው ሄድን። ከዛ ቀጥሎ በወያኔ ስርዓት ደግሞ ከርቀት ነው ይሄንን የማየው የወያኔ ስርዓት ዘመን ውጪ ነው የኖርኩት እና ብዙ ሄደ። እንግዲህ ወደ ዘር ፖለቲካ ሲሄድ ደግሞ በጣም አስቀያሚ የሆነ ሄደ። አድርባይነትና ልታይ ባይነት ውሸት ከምንም በላይ ሀገር የሚያጠፋ ውሸት ነው። ሀገር እንደሚያጠፋ እኔ ብዙ የዓለም ታሪኮችም የሀገራችን ታሪክም የሚያሳየው ውሸት ሀገር ያጠፋል። በቃ ውሸት ባህል ሆኖ ከታይ ከትናንሽ ልጆች ውሸት መልመድ የለባቸውም ሲባል እያደገ ሄዶ እውነት ተናገሩ ብሎ ምክር የሚሰጡ አዛውንቶች ምሁራን ሳይቀር ውሸታም የሆኑ ሲመጡ አድርባይ የሆኑ ሲመጡ ደግሞ በቃ ሀገር ምን እንደለው እነዛ እውነተኞቹ ሰዎች የት ነው ያሉት ወይስ ጠቅላላ የለም ማለት ያሰኛልና አሁን የተባለው ነገር በጣም ዲሰንት በሆነ መንገድ እኮ ማቅረብ ይቻላል። ለምን እንደዚህ ድራማቲክ ለማድረግ እንደተፈለገ አላውቅም። 4000 ሰው መሃል የሰው መውለድ ዜናው ምን ነገሩ ምንም አይደለም ይነገራል። መልካም ምኞትም ይነገራል እንደዚህ ለተገላገለች ሴት እንጂ አሁን እንደዚህ ድራማቲክ የሆነ ምክክሩ ከልጅ መወለድ ጋራ ከእምነት ጋራ አገናኝቶ ነንጃ የመንፈስ የሃይማኖት ሰባኪዎችም እንዲህ አይነትን ነገር ሲያረጉ ወደ ምንድነው ወደ አምልኮ ሳይሆን ወደ ሌላ ወደ መንፈስ እንትን ነገር ወደ ጥንቆላ ዓለም የሚወስድ ነው። እንዲህ አይነት ነገር ይሄ የመጣው ይሄ ስለሆነ ይሆናል የሚል ነገር መልካምነት የለውም። እንደገና ደግሞ የዚህ ዘመን ነገር በሁሉም ነገር በቪዲዮ ተቀርጾ ስለሚቀር አስተዛዛቢ ነው የሚሆነው። ለምን ድራማቲክ ሆነ የሚለው ነው። ቀደም እንዳልኩት በእኔ አይምሮ ምንም የህግ ባለሙያም ባልሆን በዚህ በምክክር ሀገር መክሮ ስለሚያመጣው በዚህ በሳውዝ አፍሪካም ሪኮንሲሊየሽን እንትን ሂደት ያለውን ታሪክ ሰምተናል። በጣም ድንቅ ነገር ነው። ግን አሁን እኛ ሀገር ምክክር የተባለው ነገርን ሳይው ቅድም ያልኩት ነገር ነው። ሁሉም ነገር ባለሙያ ያስፈልገዋል። ልምድ ያለው ተሞክሮ ያለው አማካሪ ያስፈልጋል። ማንም ሰው በእውቀቱ ሳይሆን በተወክሎ ከየዞኑ ከየወረዳው ተወክሎ የመጣ ኦርዲነሪ ሰው ቁጭ ብሎ የሀገርን ጣፋንታ ተዋይቶ አጀንዳ ተበትኖለት ተዋይቶ የሀገርን ጣፋንታ ይወስን የሚለው ነገር እንዴት ሎጂኩ እንዴት እንደሚመጣ እኔ ግራ ገብቶኝ ነው። ቅድም የ12ቱን የጁሪ ሲስተም ያየሁት አለ12 ሰው አንድ ወይ ሁለት የሌጋል አድቫይዘር ኤክስፐርት ዳኛ ሰው እንግዲህ ዳኞች ያው በዚህ በኖርበት ሀገር በእድሜም በልምድም በጣም የበለጸጉ እንግዲህ ከታይ ጀምሮ ከጥብቅና ጀምሮ ባሪስተር የሚባል አለ። ከዛ አልፈው ዳኝነት ደረጃ የደረሱ ብዙ ልምድና እውቀት ያላቸው ሰዎች ናቸው እነዛን 12 ሰዎች የሚያማክሩት እንጂ ከየቦታው ሄደን ተሰብስበን የፈለግነውን ብንወስን በቃ የሰው ወንጀለኛ ያልሆነም ወንጀለኛ ልናደርግ እንችላለን ማለት ነውና አይ 4000 ሰው ደግሞ እንዴት አድርጎ ነው በተለያዩ አጀንዳዎች ላይ ኤክስፐርቲው ሳይኖረው የህግ የታሪክ እውቀት ሳይኖረው የሙያ እውቀት ሳይኖረው የሚወስነው የሚለው ነገር እንቆቅልሽ ነው። ድራማቲክ ማድረጋቸው ደግሞ በቃ ፖለቲካል ሞቲቬሽን ያለው ነገር እንደሆነ የሚያሳይ ስለሆነ በጣም ያሳዝናል። ከቀን ወደ ቀን የምናየው ሰው ነገር የሚያሳዝን ነው። ይሄ ደግሞ ቅድም ያለ የዘረዘርኳቸውን የዚህን መንግስታዊ ስርዓት ጥፋት ወይም ሀገርን ለጥፋት መዳረግ ሊሸፍንና ሊያስቀር
ወይም መፍትሄ ሊሰጥ እንደማይችል እኔ ከወዲሁ ከጅምሩ ገና የተገነዘብኩ ጉዳይ ነው። እንግዲህ ደግሞ መጨረሻው የሚታይ ነው የሚሆነው መሳይ። በጣም አመሰግናለሁ ሻለቃ ማሞ ለማ። በብዙ ጉዳዮች ላይ ተወያይተናል። እንግዲህ ሌላ ርዕሰ ጉዳይ ዘንድ ደግሞ በሌላ ጊዜ እንደምንገናኝ ለአሁን በአንከር ሚዲያ ታዳሚዎች ስም ከልብ ነው ማመሰግነው። እኔም ከልብ አመሰግናለሁ መሳይ። መልካም ቀን ይሆንልህ።